ላይ ምን አይነት እቅድ ነው ልናወጣ የምንችለው የሚለውን ነገር ታውቁበታላችሁ ካሁኑ ማለት ሶ ትሬደሮች ፕሮፌሽናል ትሬደሮች ምንድነው ቀድመው አስቀምጠው የሚገቡት ነገር እቅዳቸው ፎሎ ማድረግ አለባቸው ሩላቸውን ፎሎ ማድረግ አለባቸው ሲባል እነዚህ ሩሎች ምንድናቸው እንዴትስ ነው ሜክ የሚደረጉት የሚለው በዚህኛው ዳሰሳል ማለት ነው በዛሬው ክላስ ሶ ሜቢ አንዳንድ ቴክኒካል የሆኑ ተርሞች እንጠቀማለን እነሱን ሜቢ ስትገቡ ነው የምታውቋቸው ለምሳሌ ማርኬት ስትራክቸር እንደዚህ አድርግ እንደዚህ አድርግ ሲል ያው እነዚህ ነገሮች እንደ ፖይንት ትይዟቸውና ኔክስት ላይ ስትራቴጂያችሁን ምናምን ከተማራችሁ በኋላ ድጋሚ ተመልሳችሁ ፕላናችሁን በዛው ሪፋይን አድርጋችሁ ታወጣላችሁ ማለት ነው ግን እንደ መግቢያ ያክል እነዚህ ነገሮች ብዙ ነገሮች ስላሉት የሚዳስሰው በዋነኛነት ይሄ ዲስክሬሽነሪ ትሬዲንግ የሚባለውን ከሜካኒካል ትሬዲንግ ጋር እያነጻጸርን የምናይበት ነው ዲስክሬሽነሪ የሚባለው በሰው በእኛ በገት ፊሊንጋችን ወር በኢሞሽን ባለን ኢንተረስት በራሳችን በግላዊ ውሳኔያችን የምንወስናቸው ውሳኔዎች አሉ ሶ በዛኛው ሳይድ ያለውንና ይሄ ኖርማል አሁን እኛ ቢጊነርስ ኖር የምናደርጋቸው ውሳኔዎች አሉ በኢሞሽናችን በገት ፊሊንግ ዲፔንድ አድርገን ማለት ነው ሶ እሱን ከፕሮፌሽናል ይሄ ሜካኒካል ከሆነው ያለውን ዲፈረንስ በማየት ሶ ሜካኒካል ምን ያክል ትሬዳችሁን እንደሚቀይራችሁ ብዙ ታይም ላስት ታይም ስጠይቁኝ ነበር እኔ ትሬዱን በጣም በአሁኑ ሰዓት የተቸገርኩ ያለሁት ፕሮፊቴሽኑ ስፔሻሊ ትሬዲንግ ለጀመራችሁት ይሄ በደንብ ክሊር ታደርጉታላችሁ እያስባለሁ ላልጀመራችሁትም ደግሞ ይሄን በደንብ አድርጋችሁ ታነቡትና ተረድታችሁት ከዛ ያንን ነው የምታወጡት በቃ እያንዳንዱ ጥያቄ የሚመልስላችሁ ስለሆነ እነዚህን ቤዝ አድርጋችሁ ፕላናችሁን በእነዚህ በምናያችሁ በዛሬው ክላሳችን ላይ ነው የምታዘጋጁት ፕላናችሁ ሶ ያን ፕላን ካዘጋጃችሁ በኋላ ኮንሲስተንትሊ ፎሎ ማድረግ ከዛ ደግሞ ዲፔንዲንግ ኦን ዩር ኤጅ ሪፋይን እያደረጋችሁት ከስትራቴጂያችሁ ጋር ኤቭሪቲንግ ሁሉንም የሚወስን ስለሆነ የትሬዲንግ ሁኔታችሁን ሶ ያንን ቤዝ አድርጋችሁ ነው ትሬድ የምታደርጉት ኦልዌይስ ማለት ያችን ብቻ ስኮፑን እያጠበባችሁ ሪፋይን እያደረጋችሁት ለእናንተ እንዲሆን ማድረግ ብቻ ነው የሚሆነው ስኮፑን እያጠበባችሁት ማለት ሶ ኦልዌይስ ያንን እየተገበራችሁ መሄድ ነው የሚሆነው ይሄ ምን ያስብለዋል መካኒካል ያስብለዋል ማለት ነው እንጂ ይሄ በገስ ኦር ደግሞ በገት ፊሊንግ በኢሞሽን ዲስክሬሽናሪ የሆነ ትሬዲንግ አይሆንም ማለት ሶ ከዛ አንፃር ነው የዛሬውን ክላስ የምናየው በጣም ወሳኝ ነው ያልኳችሁ ፕሮፌሽናል አሁን ጋምብሊንግ ብለን ላስት ታይም ቪዲዮም ሰርተናል ብዙዎቹም ሲባሉ ትሰማላችሁ አሁን ጋምብሊንግ ነው ትሬዲንግ ውሸት ነው ምናምን ቁማር ነው ይሄንን የሚለየው ይሄኛው ይሄ ካላችሁ ኢትስ ጋምብሊንግ ፕሮፌሽናል ነው ማለት ነው ፕሮፌሽናል የሆነ ትሬዲንግ ነው ካልኩሌትድ የሆነ ማኔጅድ የሆነ ያስብለዋል ማለት ሶ ይሄንን ነው የምናየው ሶ ዘ ኔክስት ክላሳችን የሚሆነው ማርኬት ስትራክቸር ላይ ነው ፎከስ አድርገን ሰፊ ክላስ ነው ኦልሬዲ አንድ ቀን አሳይን የተደረገለት ቢኮዝ እንዳልኳችሁ ላስት ታይም ስናወራም ከሁሉም በጣም ፒላር የሆነ ስለሆነ ለትሬዲንግ ስትራቴጂው ኤኒ ስትራቴጂ ላይ ማርኬት ስትራክቸር የሌለበት የለም ሁሉም ላይ ያለ ስለሆነ ማርኬት ስትራክቸር ላይ ካወቃችሁት ኢቨን በማርኬት ስትራክቸር ብቻ ትሬዲንግ ስለሚደረግ ዋነኛው ብሶሶም ስለሆነ እሱ ላይ ሰፋ አድርገን እናያለን ማለት ነው ሶ ይሄን ይመስላል ላስት ታይም ዲስከስ ያደረግነው ቱልስ ላይ እሁድ ላይ ተነበረ ስለ ትሬዲንግ ቱልስ ፎከስ አድርገን አይተናል ደግሞ ቅዳሜ ዕለት ደግሞ ያየነው ቤዚካሊ ሃው ቱ ሜክ $10,000 per month የሚለውን ነገር ስፔሻሊ ስለ ማይንድ ሴት አውርተናል ስለ ስትራቴጂ ስለ ሜተድ አውርተናል 3M ብለን ያወራናችሁ ስለ መኒ ፈንዲንግ አውርተን ነበር ማለት ነው ሶ የዛሬው ክላሳችን ደግሞ የሚሆነው እንዴት አድርገን መካኒካል የሆነ ትሬዲንግ ፕላን ፕሮፌሽናል የሚያደርገንን በኢሞሽናችን ሊድ ማንደረግበትን ኦልዌይስ ሊሰራ የሚችል ፕሮፊታብል ሊያደርገን የሚችል እቅድ በትሬዲንግ እንዴት እናወጣለን የሚለውን እያንዳንዱ ስቴፕ ባይ ስቴፕ የምናየው ይሆናል ማለት ነው ኦኬ ቢልዲንግ ኤ ሜካኒካል ትሬዲንግ ፕላን እንዴት አድርገን ነው ሜካኒካል ትሬዲንግ ፕላን ለትሬዲንግ የምንጠቀመውን ሜካኒካል የሆነ በእኛ ስሜት በእኛ ፍላጎት የማይወሰን ከዛ ይልቅ ኦልሬዲ ሊሰራ የሚችል ሁሌ ተደጋግሞ ሊሰራበት የሚችል ፕሮፊታብል ሊያደርገን ኮንሲስተንትሊ ፕሮፊታብል ሊያደርገን የሚችል እቅድ እንዴት ነው የምናወጣው ቢፎር ዳት እቅዱን ከማውጣታችን በፊት እንዴት ነው ትሬድ የሚደረገው ስፔሻሊ ትሬድ አድርጋችሁ ሞከራችሁ በራሳችሁ ካላችሁ ዝም ብላችሁ ለትንሽ ጊዜ የሚሆን ለአጭር ጊዜ የሚሆን ለረጅም ጊዜ ትሬድ ያደረጋችሁ ምን አይነት የትሬዲንግ ሁኔታ ውስጥ እንደነበራችሁ ፊልም ማድረግ ትችላላችሁ እነዚህ ነገሮች ሜንሽን ስናደርግ አብዛኛው ሰው እንዴት ነው ትሬድ የሚያደርገው አንደኛ they hesitate to take a good trade setup because you just went through a losing streak በተደጋጋሚ ሉዝ ስናደርግ ምንድነው የሚሰማን እስቲ አስቡት በጣም ብዙ ጊዜ በተደጋጋሚ ሉዝ የምናደርግ ከሆነ we hesitate to take a trade እንፈራለን ፊር ይመጣል ይሄ አክቹአሊ የሚገጥማችሁ ነገር ነው አሁን ደግማችሁ ታዩታላችሁ ሜቢ ትሬድ ያልጀመራችሁ እስካሁን ትሬድ ያላደረጋችሁ
እነዚህ ነገሮች ፊል ስላላረጋቸው አሁን ስንላቸው ሜንሽን ሳረጋቸው ላይገባችሁ ይችላል። ግን ሪሊ ትሬድ ካደረጋችሁ በኋላ ደግሞ ድጋሚ መታችሁ ማየት ያለባችሁ ነገር ነው እያንዳንዱን ማለት ነው። እነዚህ ሶ ዩ ዊል ሄሲቴት ትፈራላችሁ። በተደጋጋሚ ስትከስሩ ያስገባችሁት ብር $100 እንደ ቀልድ አይደለም የሚገኘው። ሶ ስትከስሩ ያን በተደጋጋሚ $100 ከዛም በላይ ስትከስሩ ትፈራላችሁ። አሪፍ ሴታፕ እያያችሁ አናላይዝ አድርጋችሁ ቆይ ይሄ ነገር እንኳን ያስፈራል፣ ወደ ታች ሊወርድ ይችላል፣ እኔ እንዳስብ ስለምችል እንላለን። ሶ ዊ ዊል ሄሲቴት አሪፍ ትሬድ አግኝተን እንፈራለን። ለምን? ስለከሰርን በተደጋጋሚ አሁንም ምንከስር ስለሚመስለን። ኦፍን ሁለተኛውስ ኦፍን ሪግሬትስ ናት ቴኪንግ ዘ ሴትአፕ አፍተር ኢት ሃዝ ኦልሬዲ ፕሌይድ አውት ሰክሰስፉሊ። ከዛ ደግሞ ልክ ይሄን ያየነውን አሪፍ የሆነን ሴትአፕ ስለፈራን በተደጋጋሚ ስለከሰርን ብለን ወደኋላ ስንሸሽ ስንፈራ ምን ይፈጠራል? ያ አሪፍ ሊጫወት ይችላል። ያ ትሬድ በምንፈልገው ዳይሬክሽን ሊሄድ ይችላል። ያ ሲሆን ደግሞ ምን እናስባለን? ሪግሬት እናደርጋለን፣ እንጸጸታለን። ወይኔ ይሄን ትሬድ መግባት ነበረብኝ እንላለን። እኔ እንግዲህ ይሄንን ሳነብላችሁ እየተሰማኝ ነው ሙላ። ለምን እንደዚህ ነው ያለው ሁኔታ። እንኳን አይደል ማጆሪቲ፣ እኔ ዋናው ነኝ እንደዚህ አይነት ፊሊንግ ካስተናገዱት። በቃ በተደጋጋሚ ስከስር አሪፍ የሚባል ሴታፕ እታውና ከሁሉም የተሻለ ሪስክ ሪዋርድ ኖሮት ያ የከሰብቱን ሁሉ የሚያካክስ ሴታፕ ያመልጠኛል። ከዛ ደግሞ ምን ሆናለሁ? ሪግሬት አደርጋለሁ። ምን ሆኜ ነው ይሄንን ሚስ ማር ያረኩት? ይሄን የመሰለ ትሬድ ብዬ ደግሞ ጸጸታለሁ። ከዛስ ምን ይፈጠራል? rush into a bad trade just because you feel like trading። ቀድሜ ስላመለጠኝ ያ ስድስት ደግሞ ትሬድ ልገባ ነው። ኦልሬዲ ያ ሴታፕ እኮ አናላይዝ አድርጌ ቀድሜ ኦልሬዲ ሰርቼው ያገኘሁት ነበር። ግን ሁለተኛው ላይ አናላይዝ ሳላደርግ ያ ነገር ስላመለጠኝ በሚል ጸጸት ብዬ እገባለሁ ማለት ሌላ አዲስ ትሬድ ረሽ አድርጌ ተፋጠኝ ተቻኩዬ የማይሆን ሴታፕ ምንም አናላይዝ አላደረኩት በስሜታዊነት ማለት ነው። አያችሁት? ይሄን ስሜታዊነት የኢሞሽን እየገፋፋን ማለት ነው። ሶ ያ ይፈጠራል ማለት ነው። ከዛስ ምን ይፈጠራል? ቀጥሎስ does not hold the trade to your TP because you are afraid to lose your current profits። ይሄኛው እንግዲህ ራሽ ስታደርጉ ኪሳራ ነው የምትገቡት። ባይ ዘ ወይ ምንም አናላይዝ አላደረጋችሁም፣ ተቻኩላችኋል፣ ኢሞሽናል ሆናችሁ ነው ትሬዱ የምትገቡት፣ ብላይንድ ሆናችሁ ነው የምትገቡት ትሬዱ። ስለዚህ ትከስራላችሁ። ከዛም በተጨማሪ ደግሞ ጥሩ ፕሌይ እያደረገላችሁ የነበረ ሴታፕ ስታገኙ ወደ ቴክ ፕሮፊታችሁ እየሄደ ምን ታደርጋላችሁ? ስለፈራችሁ ለምሳሌ እስካሁን ድረስ በጣም ብዙ ከስር ያለው ስለዚህ እቺን ገንዘብም ድጋሚ ማጣት የለብኝም ብላችሁ ቴክ ፕሮፊታችሁ ሳይነካባችሁ ተዘጉታላችሁ። ኦልሬዲ እኮ አስቀምጣችኋል። 1 2 3 ሆኖ ገና 1 2 2 ሲደርስላችሁ አይ ይሄ ነገር ያስፈራል ላይሄድ ይችላል እኔ ደግሞ ብዙ ከስር ያለውኝ ብለን እንዘጋለን ትሬድ። ሶ ይሄኛውም ሌላ የፍርሃት ሰለባ ስንሆን ማለት የሚፈጠር ሶ ኢሞሽናሊ ነው ማለት ነው ትሬድ እያደረግን ያለነው ዲስክሬሽነሪ በሆነ ወይ በራሳችን ባለን በስሜታዊነታችን በራሳችን ውሳኔ ነው ያንን ትሬድ እየገባን ያለነው ማለት ነው። ከዛስ በተጨማሪ succumb to your emotions when trading because you don't have clear defined rules and as a result you don't know exactly what you are looking for every day። ለስሜታዊነታችን ተጋላጭ እንሆናለን ቅድም እንዳልኳችሁ ትሬድ ስናደርግ። ለምን? ምክንያቱም አንደኛ ክሊር የሆነ ዲፋይንድ የሆነ ሩል ስለሌለ። ይሄ ነው አሁን የምንማር። ሩል ቢኖረን ትሬድ ማድረግ ያለብን በዚህ መልኩ ነው የሚል እቅድና ህግ ካለን ግን ኦልዌይስ ፎሎ የምናደርገው ያንን ነው። ይሁት ይሄ ነው አሁን ጋምብለር የሚያደርገን ያ ነው እንጂ አሁን በስሜታዊነት እየተጋፋን የምንወስነው ውሳኔ ጋምብሊንግ ላይ ይሄ ነው ጨዋታው። አንዳንዴ ካያችሁት ብዙ ብር ተበልተው ቤታቸውን ሁሉ ይሸጡና ሚስታቸውን ሁሉ እስከማዘዝ የሚደርሱበት ስሜታዊ የሆኑ ነው እንጂ ፕሮፌሽናል ሆኖ አይደለም እንደዛ የሚያደርጉት። ሪሊ ከቀልባቸው ሆኖ አይደለም። ሶ ወደ ጋምብሊንግ የሚያስኬደው if you don't have rules, if you don't have the right trading plan ማለት ነው። እንደዚህ አይነት ውስጥ ይከታቸዋል ነው ማጆሪቲዎቹ ትሬድ በሚያደርጉበት ወይ ይከታቸዋል። you will not be included under the 1% outliers ማለት ትሬዲንግ ላይ ካያችሁ ከ100% 1% ነው ሰክሰስፉል የሚሆነው በትሬዲንግ ሲባል ይሄ ነው። ማጆሪቲው ትሬድ በሚያደርግበት ወይ ትሬድ ስለምናደርግ ይሄ ነው ብዙዎቹን ጋምብሊንግ ነው ትሬዲንግ እንዲሉም ያደርጋቸው። ኦብቪየስሊ ከ100% 1% አውትላየር ከሆነ 99 እንዴት ሊያስብ አይችልም እንደዚህ። ስለዚህ ይሄንን አይነት ማጆሪቲ ትሬድ የሚያደርግበትን ወይ ማስተካከል አለብን ማለት ነው። ስለዚህ በኢሞሽናችንም መገደብ የለብንም። ኢሞሽናችን ሊድ ሊያደርገን አይገባም when we are trading። ስለዚህ ለዛ መፍትሄው ምንድነው? we need to make or prepare our own plan ማለት ነው። ትሬዲንግ ፕላን ሊያስፈልገናል which is በኢሞሽን በገት ፊሊንግ ብቻ የሚገደብ መሆን የለበትም።
ፕሮፐር የሆነ ትሬዲንግ ፕላን ኖሮን ያንን ፎሎ አፕ ማድረግ ያስፈልጋል ኢን ኦርደር ቱ ቢ ኮንሲስተንትሊ ፕሮፊታብል ማለት ነው። ስለዚህ ክሊር የሆነ ዲፋይንድ ሩልስ ስለሌለን we will be ለኢሞሽናችን ተጋላጭ እንሆናለን ማለት ነው። ሁል ጊዜ የምንመለከተውን ነገር ማወቅ ከፈለግን ምን ማድረግ እንዳለብን በየቀኑ ማወቅ ከፈለግን we need to have proper የሆነ ፕላን ትሬዲንግ ፕላን። ያ ካለን ተመሳሳይ ነገር ነው የምናደርገው ሁሌም ዛሬም ነገም። በነገራችን ላይ ቀላል ነው ስታስቡት፣ እንደዚህ አይደል? የራሳችሁ የሆነ ትሬዲንግ ፕላን ካላችሁ መጨናነቅ የለም። ኦልዌይስ ፎሎ የምታደርጉት ያንን እኮ ነው። ፕሮፊታብል የሆኑ ትሬደሮች በነገራችን ላይ እስቲ ስሙ፣ ትሬዲንግ ከባድ ነው አይደለም የሚባለው፣ which is simple ነው easy ነው if we have ግን ትሬዲንግ ፕላን ካለን። አዘርዋይስ ግን ኦልዌይስ የምንቀያየረው በኢሞሽናችን ሊድ የምንደረግ ከሆነ ስትራቴጂያችንን እንቀያየራለን፣ ፕላናችንን እንቀይራለን። አንዳንዴ የምንገባበት ሰዓት ለንደን ሴሽን፣ አንዳንዴ ኒውዮርክ ሴሽን፣ አንዳንዴ ኤዥያን ሴሽን እንገባለን። ደስ ሲለን ስትራቴጂያችንን እንቀይራለን፣ ደስ ሲለን ኮንፈርሜሽን ሳናገኝ ኮንሰርቫቲቭ አንዳንዴ ኢንትሪን እንጠቀማለን፣ አንዳንዴ አግሬሲቭ፣ አንዳንዴ ኤግዚት ስንወጣ ቲፒ ሙሉ ሲነካል እንወጣለን፣ አንዳንዴ ቀድመን። እንደዚህ አሁን ይሄ ትክክል አይደለም። ፕሮፐር የሆነ ትሬዲንግ ፕላን ካለን ኦልዌይስ ያንን ፎሎ ማድረግ፣ የማይሰራ ከሆነ ደግሞ ሪፋይን ማድረግ ማስተካከል ነው መሆን ያለበት ነው። ሶ ዲስ ካይንድ ኦፍ ትሬዲንግ ባጭሩ ማጆሪቲዎቹ ትሬድ የሚያደርጉበት እስካሁን የጠቀስኩላችሁ ሜንሽን ያደረግኩላችሁ የትሬዲንግ ስታይል is called discretionary trading ይባላል። በስሜታችን ወይም ደግሞ በፍላጎታችን የምንወስናቸው ትሬዲንግ ላይ የምንወስናቸው ውሳኔዎች ማለት ነው። which is discretionary trading ነው የሚባለው። ሶ አሁን ዲስክሬሽናሪ ትሬዲንግን ከሜካኒካል ትሬዲንግ ምንድን ነው የሚለየው? let's see ዲስክሬሽናሪ ትሬዲንግ ቅድም እንደጠቀስነው you will rely on your emotions and gut feeling ማለት ነው። ትሬድ የምታደርጉት በስሜታችሁ ላይ እና በገት ፊሊንጋችሁ ዲፔንድ አድርጋችሁ ነው የምትወስኑት። ቅድም እንዳሉ በቃ እዚህ ጋር መግባት አለብኝ፣ ዛሬ እዚህ ጋር ገባለሁ፣ ነገ እዛ ጋር ገባለሁ። ይሄ ኢሞሽናል ሆናችሁ የምታደርጉት ነው። ይሄ ትሬድማ አልገባውም ትሉታላችሁ። ልክ አሪፍ ሴታፕ ሆኖ ቆይ ይሄ ነገር ላይ ጫውት። በሜካኒካል ግን ከሆነ if it is the right setup ከሆነ ትገቡታላችሁ። ዛሬም ይምጣ ነገም ይምጣ ተደጋግሞ ቢመጣ ትገቡታላችሁ። መክሰራችሁን አይደለም የምትሉት because you have the plan። በቃ ሁሉንም ነገር የምትጠብቁትን ነገሮች ካሟላችሁ፣ የምትጠብቋቸውን ክራይቴሪያችሁን ካሟላ በሜካኒካል ትገቡታላችሁ። አይ እንደዚህ ስለሆነ ብላችሁ አታቆሙ። ገብታችሁ ካልሰራ ጆርናል ስታደርጉት ምንድነው ፕሮብሌሙ የሚለውን ነገር አይታችሁ ሪፋይን ለማድረግ ይመቻችኋል። ዊል ሲዛት ሜካኒካል ለምን እንደሚጠቅም so discretionary trading ስትሆኑ you will rely on your emotions and gut feeling። ከዛ በተጨማሪ prone to taking bad and low quality ትሬዶችን እንድትወስዱ ያደርጋችኋል። የዲስክሬሽናሪ ትሬዲንግ ስታይል ከሆነ የምትከተሉት ባድ የሆኑ ምንም የሚያስከስራችሁ ወይም ደግሞ ሪስክ ሪዋርዱ በጣም ሎ የሆነ ሁለት ሪስክ አድርጋችሁ ወይም 1 to 2 አይነት ትሬዶች or 1 to 1 ትሬዶችን 1 to 1 which is አሪፍ የሚባል ትሬድ አይደለም። $1 ሪስክ አድርጋችሁ $1 ሜክ ማድረግ ይሄ እኮ አዋጭ አይደለም። ባድ ትሬዶች ሎ ኳሊቲ ትሬድ የሚባለው ይሄን ኤ ፕላስ ሴታፕ ይባላል። ደግሞ አሪፍ የሚባለው 1 to 4 1 to 5 1 to 6 እንደነዚህ ሴታፖችን ኤ ፕላስ ሴታፖችን ሶ ዲስክሬሽናሪ ትሬዲንግ ላይ አንዳንዴ ኢሞሽናል ስለምትሆኑ ልክ ጥሩ እየሄደላችሁ 1 to 3 ፕሌይ የሚያደርገውን ትሬድ ቀድማችሁ ትዘጉታላችሁ። ኦር ደግሞ አሪፍ ሴታፕ ኖሮ በፍርሃት ምክንያት ሉዚንግ ስትሪክ ስትሆኑ ሳትገቡ ትቀራላችሁ። እንደነዚህ አይነት ነገሮች ውስጥ ይከታችኋል። ሶ prone to taking bad and low quality set trades በዲስክሬሽናሪ ትሬዲንግ ማለት ነው። ማጆሪቲዎች ትሬድ የሚያደርጉት which is the 99% ማለት difficult to back test or journal or track ግልጽ ነው አይደል? ይሄንን አሁን ምንም ባክ ቴስት አታደርጉትም። ደስ ሲላችሁ በለንደን ሴሽን ነው የምትገቡት። ደስ ሲላችሁ በቲፒ ታስጠጋላችሁ። ይሄ አይነቱ ነገር ጆርናል ለማድረግ ራሱ አይመችም። ምኑን ትጽፉታላችሁ? አሁን እኮ ጆርናል የሚደረገው ትራክ የሚደረገው የምትጠቀሙት የራሳችሁን ሪፋይን ፕላን የሆነ ትሬዲንግ ስትራቴጂ ኦር ፕላን ካላችሁ ሩል ካላችሁ ያንን ተግብራችሁ ያንን ተጠቅማችሁ ያንን ፎሎ አድርጋችሁ ትሬድ ከገባችሁ በኋላ የሆነ ፕሮብሌም ከተፈጠረ የሆነ ስህተት ከተፈጠረ ሚስቴክ ከሰራችሁ ምንድነው እዚህ ጋር የሚለውን ነገር ጆርናል አድርጋችሁ ለመለየትና ያን አስተካክላችሁ ደግሞ በቀጣይ ትሬዲንግ ፕላናችሁንም እንደዛው አስተካክላችሁ ለመምጣት የሚያስችላችሁ if you have plan ጆርናል የምታደርጉት የምታስተካክሉ። ፕላን ከሌላችሁ ዛሬ የሆነ ነገር እየገባችሁ ነገ ሌላ እየገባችሁ ምንም አንድ ቤዝ የምታደርጉበት ነገር ሳይኖራችሁ በየዕለቱ የምትቀያየሩት አይነት ትሬዲንግ ስታይል ጆርናል ሊደረግ አይችልም። ሶ ዲፊካልት ቱ ባክ ቴስት ወደኋላ እያንዳንዱ ነገር ቴስት ለማድረግና የሰራችሁትን ሚስቴክ አውቃችሁ አስተካክላችሁ በቀጣይ ለመምጣት እንኳን አትችሉም። በዲስክሬሽናሪ ትሬዲንግ ኢሞሽናል ሆነን በፊሊንግ ዛሬ የሆነ ፊሊንግ ሲሰማን ደስ ሲለን ኤክሳይትድ ስንሆን ኤንገር ሲሰማን ሪቬንጅ ትሬዶችን መግባት እነዚህ ነገሮች ጆርናል ማድረግ አንችልም፣ ባክ ቴስት አናደርግም ነው።
ሶ ይሄ ነው ዲስክሪፕሽናል ትሬዲንግ ጉዳቱ ማለት። ሌላስ ኢምፖሲብል ቱ ሜክ ኢምፕሩቭመንት ኦብቪየስሊ ኢፍ ዩ ዶንት ጆርናል ኢፍ ዩ ዶንት ባክ ቴስት ካላደረጋችሁ ኢምፕሩቭመንት አይኖርም። ሶ የራሱ የሆነ ሴት የሆነ ፕላን ካላችሁ ያንን ሚስቴኩን እያያችሁ እያወጣችሁ ችግሮቹን ሪፋይን ይደረጋል። ሶ ኢት ዊል ቢ ዘ ቤስት ስትራቴጂ ቤስት ኤጅ ዲፋይን ታደርጋላችሁ። ኤጃችሁ አሪፍ ይሆናል ማለት ኢምፕሩቭመንት ስለሚኖር። ይሄኛው ምንም አይነት ኢምፕሩቭመንት የለው። በየዕለቱ ዩ ሪሌይ ኦን ዩር ኢሞሽንስ ሶ ዩ ዶንት ሃቭ ኤኒ ካይንድ ኦፍ ኢምፕሩቭመንት አይኖራችሁ። ለስካም ቱ ሜካኒካል ትሬዲንግ ላይ ስንመጣ ግን ዩ ዊል ሪሌይ ኦን ሩልስ ኢንስቴድ ኦፍ ሪሌይንግ ኦን ኢሞሽንስ ኤንድ ገት ፊሊንግ። ሩል ላይ ነው ቤዝ የምታደርጉ and you will identify high probability ሴታፖችን መለየት ትችላላችሁ by having the mechanical trading ማለት ነው። እንዴት ነው ኤ ፕላስ ሴታፖችን ምን ለየው ፕሮባቢሊቲ ሴታፖች አሪፍ የሚባሉትን ካላችሁ ሜካኒካል ትሬዲንግ ፕላናችሁን ነው የምትከተሉት። ምን ማለት ነው? ሜካኒካል ትሬዲንግ ፕላን ካላችሁ ስትጀምር you will see daily bias 4 hour ማየት አለብን 1 hour ማየት አለብኝ ብላችሁ ህግ ታስቀምጣላችሁ። ኢቭን ዳይሬክሽን ቼክ ስታደርጉ ቀድሚያ ከዛ ደግሞ ኢንትሪ መሆን ያለበት በ15 ሚኒት አስቀምጣችኋል። ኦልሬዲ መቼ መግባት እንዳለባችሁ መቼ መውጣት እንዳለባችሁ ምን ያህል ሪስክ ማድረግ እንዳለባችሁ የገንዘባችሁን መጠን እንዴት አድርጋችሁ ትሬዱን ማኔጅ የምታደርጉት በየትኛው ሰዓት መውጣት እንዳለባችሁ ቴክ ፕሮፊት የት ማድረግ እንዳለ ይሄን እስካስቀመጣችሁ ድረስ you will have a high probability setup ይኖራችሁ ትርፋማ የሚያደርጋችሁ ቢልድ አድርጋችኋል። ሶ ሜካኒካል ትሬዲንግ ይሄንን እንድትለዩና እንድታገኙ ያስችላችኋል ነው instead of taking bad and low quality trades ማለት ነው በዲስክሪፕሽናል ትሬዲንግ እንደሚፈጠር። ሌላስ easy to back test journal and track ለማድረግ ጆርናል ለማድረግ ባክ ቴስት ለማድረግ ሲምፕል ቢኮዝ ኦልሬዲ አስቀምጣችኋል ፕላን ያን ቤዝ አድርጋችሁ ትሬድ ገባችሁ። ሶ ኢፍ ኢት ፌልድ why የሚለውን ጥያቄ ትጠይቃላችሁ። ሶ ቼክ ታደርጋላችሁ ባክ ቴስት ታደርጋላችሁ ምን ጋር ሚስቴክ እንደሰራችሁ ታያላችሁ። ሜቢ ኒውዮርክ ሴሽን ላይ ኒውስ በሚገባበት ሰዓት ላይ ትሬድ ካደረጋችሁ that will be the problem አንዱ ሪዝን ኒውስ ሲመጣ መጠንቀቅ አለባችሁ። ትሬዳችሁን ማካሄድ የለባችሁም። ሶ the next time ምን ታደርጋላችሁ? ኒውስ ሊገባ አካባቢ 30 ሚኒት 1 hour ሲቀር አልገባም ትሬድ ብላችሁ ያን ሪፋይን ታደርጉታላችሁ። ፕላናችሁ ላይ አድ ታደርጋላችሁ። ኦር ደግሞ እናንተ ትሬድ ስታደርጉ ኮንሲደር ያላደረጋችኋቸው ኮንፍሉዌንሶች ካሉ ማርኬት ስትራክቸር መጥቶላችሁ ሊኩዊዲቲ ካላያችሁ ሊኩዊዲቲ will add መቀነስ ያለበትም ካለ ደግሞ ከትሬዲንግ ፕላናችሁ ትቀንሳሉ። ሶ ምን ታደርጉታላችሁ ማለት ባክ ቴስት እየተደረገ ያለውን የኤጃችሁን ፕሮብሌም ትለዩትና ፕሮፊታብል የሆነ ትሬዲንግ ፕላን ዲፋይን ታደርጋላችሁ ስሩ ታይም ማለት ሶ ቀደም ያልኳችሁን ኮንቲኒዩስ የሆነ ሪፋይንመንት ኤንድ ኢምፕሩቭመንት በዛው ይኖራል ማለት ነው if you have mechanical trading plan ማለት ሶ ይሄንን ስትከተሉ ነው ትሬዲንግ ፕላን ሲኖራችሁ በቅድሚያ ሴት ስታደርጉ ነው። ሶ ይሄን ትምህርት ተሰምረናል። አሁን ስንጨርስ ኔክስት ታይም ላይ ታዘጋጃላችሁ አትሊስት አንደርስታንድ በምታደርጓቸው ፖይንቶች ላይ ስፔሲፊክ የሆኑ የስትራቴጂዎች ላይ የሚመለከቱ ነገሮች ላይ ላይገባችሁ ይችላል። እነሱ ካልገባችሁ ጃምፕ አድርጋችሁ መመለስ የሚገባችሁን ነገሮች ደግሞ እየመለሳችሁ ካሁኑ እየተላመዳችኋቸው ትሬድ ፕላናችሁን ታዘጋጁና ሪፋይን ያደረጋችኋቸው ስትራቴጂ ስንማር ትመጣላችሁ። ኔክስት ኩዌስችንስ አሉ ምን መጠየቅ አለበት ትሬደርስ መመለስ ያለባቸው ይሄንን ጥያቄ ሁላችሁም ራሳችሁ መጠየቅም አለባችሁ። where should you buy or sell ስፔሻሊ ትሬድ አድርጋችሁ የምታውቁ ከሆነ የት ነው መግባት ያለባችሁ? ባይ ስትሉ የት ነው ባይ ማለት ያለበት? ሴል ስትሉስ የት ነው ሴል ማለት ያለበት? እንዴት ነው ሴል የምትሉት? አሁን ይሄን ትምህርት ስንማር ይሄን ኩዌስችን ስትመልሱት መለየት ትችላላችሁ። ጋምብል እያደረኩኝ ነው ወይስ ሪሊ ትሬድ እያደረኩኝ ነው? ዝም ብለን መተን ባይና ሴል ሁለት ኦፕሽን ያለው ብለን እንደ ምርጫ አይዘር ባይ አይዘር ሴል ዝም ብለን የምንል ከሆነ we are just gambling። ልክ ፈተና ላይ ተቀምጠን ዕውቀቱ ሳይኖረን ቁጭ ብሎ ኤ እና ቢ ብሎ በገስ ሞልቶ እንደማውጣት ማለት ይሄ ነው ጋምብል ማለት። ግን ሪሊ መቼ እንዴት የት መግባት አለብኝ የሚለውን ካወቃችሁ it's not gambling ፕሮፌሽናል ትሬዲንግ ነው። ስለዚህ where should you buy የት ነው ገዙት? ባይ የምታደርጉት ሰፖርት ሌቭል ላይ ነው ዲማንድ ዞን ላይ ነው? ዲማንድ ዞኑ ላይ ሪቴስት ሲያደርግ ነው ፕራይስ ወይስ ሊኩዊዲቲ ከወሰደ በኋላ ማርኬት ስትራክቸር ከሰራላችሁ በኋላ ነው? ይሄ ኮንሰፕቶቹ የስትራቴጂ ጋር ሪሌት የሚያደርጉ ናቸው። ሶ ስትራቴጂያችሁን ሪፋይን ካደረጋችሁ በኋላ የስትራቴጂ እኔ ባይ የምለው ኢንትሬን ማስቀምጠው ፖዚሽን የምከፍተው ባይ ፖዚሽን የምከፍተው እንደዚህ ነገሮችን ሳይ ነው። እዚህ ቦታ ላይ እንደዚህ ነው የምከፍተው የሚለውን ነገር ታስቀምጣላችሁ።
ሴልም ሲሆን ሬዚስታንስ ሌቭል ላይ ነው፣ ሰፕላይ ዞን ላይ ነው፣ ቤሪሽ ካንድል ሳገኝ ነው፣ ሀይ የሆነ የቤሪሽ ሙቭመንት ሲኖር ነው ምገባው። እንዴት ነው ይሄ መመለስ አለበት። ባጭሩ ይሄ ጥያቄ ምን አይነት ስትራቴጂ እንደምትጠቀሙ ባይና ሴል ለማለት የሚመልስ ነው ማለት ነው። ይሄን ዲፋይን ልታደርጉ ይገባል። ትሬዲንግ ፕላናችሁ ላይ መመለስ አለባችሁ። ይሄንን ነው አንድ ጥያቄ። ትሬዲንግ ፕላን ካላችሁ እስቲ ይሄን ጥያቄ ጠይቁና ምላሹ አስቀምጣችኋለሁ። አንድ ቢካዝ ይሄን ካላስቀመጣችሁ እንዴት ነው ታዲያ ባይና ሴል የምትሉት? ቢካዝ ዘ ኦንሊ ኦፕሽን ባይና ሴል ነው ያለው። ባይ ስትሉ ምን አስባችሁ ነው? ዝም ብላችሁ ነው ባይ እያላችሁ ያላችሁት? ሶ ዩ አር ጋምብሊንግ። አይዘር ግን ከዛ በተለየ የራሳችሁ የሆነ ፕላን ካላችሁ ባይ ስትሉ ይሄ ኖ ፕላን ማለት፣ ሴልም ስትሉ እንደዛ። ሰከንድ ኩዌስችን ዋት ፕራይስ ፖይንት ኢዝ አይዲያል ፎር ኢንትሪ? ይሄኛው ደግሞ ሪሊ መቼ ነው ኢንትሪ የምታደርጉት? which is አግሬሲቭ የሆነ ኢንትሪ ነው የምትከተሉት ወይስ ኮንዘርቫቲቭ የሆነ ኢንትሪ ነው የምትከተሉት? what does it mean? እሺ ስፔሻሊ ኖት እያዛችሁ አንዳንድ አዲሽናል ፖይንቶች ስንጠቅስ አግሬሲቭ ኢንትሪ የሚባለው ልክ ማርኬቱ ወዲያው እንደመጣ ምንም አይነት ኮንፈርሜሽን ሳታገኙ በቀጥታ መግባት ማለት ነው። እናንተ የምትፈልጉበት ፖይንት ኦፍ ኢንተረስት ላይ ለምሳሌ ዲማንድ ዞናችሁ ላይ ከመጣ ቀጥታ ባይ ትገቡታላችሁ ማለት ነው without waiting another confirmation። ኮንዘርቫቲቭ ግን as the name indicates ኮንዘርቫቲቭ ናችሁ፣ ዝም ብላችሁ አትገቡ። አዲሽናል የሆኑ ኮንዲሽኖች አሏችሁ፣ የምትጠብቋቸው ነገሮች አሉ። ያ ፖይንት ኦፍ ኢንተረስታችሁ ላይ መጥቷል፣ ግን ማየት የምትፈልጓቸው ነገሮች አሉ። ለምሳሌ ቡሊሽ ካንድል ልታዩ ትችላላችሁ፣ ልትጠብቁ ትችላላችሁ። ሪቴስት እስኪያደርግ ድረስ ሄዶ ወደ ላይ ወጥቶ ድጋሚ እንዲመለስ ልትጠብቁ ትችላላችሁ። ኦልሬዲ አሁን ልክ ከደረሰ ፖይንት ኦፍ ኢንተረስታችሁ ቀጥታ መግባት ትችላላችሁ አግሬሲቭ። ግን ኮንዘርቫቲቭ ኢንትሪ ከሆነ የምትከተሉት ድጋሚ ተመልሶ ወጥቶ እስኪመለስ ድረስ ልትጠብቁ ትችላላችሁ። ኦር ደግሞ ተመልሶ ወጥቶ ድጋሚ ኮንፈርም አድርጎላችሁ ብሬክ ኦፍ ስትራክቸር እስኪተሰራ ድረስ ልትጠብቁ ትችላላችሁ። ሜቢ እነዚህን ተርሞች ካልተረዳችኋችሁ ችግር የለም፣ ምንም አያሳስባችሁ። ሀሳቡ እንዲገባችሁ ብቻ ነው። ኢንትሪ ሲባል የአይዲያል ኢንትሪያችሁ አግሬሲቭ ነው ኮንዘርቫቲቭ የሚለውን እንድታውቁት ነው ጉዳይ። እነዚህ ኤግዛምፕሎች የምጠቅሳቸው ነገሮች ስለ ታይም በስትራቴጂ ላይ የምናያቸው ስለሆነ አትጨናነቁ። ሶ አግሬሲቭ ነው ኮንዘርቫቲቭ የሚለውን ትለያላችሁ። እኔ ፕሪፈር የማደርገው አስ ኤ ቢጊነር you need to have conservative you must እኔ ፐርሰናሊ because ጀማሪ ስንሆን አግሬሲቭ ኢንትሪ ጥቅም አለ፣ የራሱን አድቫንቴጅ ዲስአድቫንቴጅም አለው። አግሬሲቭ ኢንትሪ ስትጠቀሙ ትሬድ አያመልጣችሁም። ለምሳሌ አንዳንድ ጊዜ ምን ይፈጠራል መሰላችሁ? እኔ በጣም እናደዳለሁ ደግሞ በዚህኛው ኬዝ አንዳንድ አግሬሲቭ በገባውም እላለሁ። ቢኮዝ ጠብቄ ማርኬቱን አናላይዝ አድርጊ ልክ እኔ የምፈልገው ፖይንት ኦፍ ኢንተረስት ደርሶ ነክቶት ወዲያው ቀጥታ ይወጣል። ቀጥታ ንድድ ብሎ ይወጣል። ስፔሻሊ ኒውዮርክ ሴሽን ላይ ሃይ የሆነ ሙቭመንት ለንደን እና ኒውዮርክ ኦቨርላፕ የሚያደርጉበት ታይም ላይ አንዳንዴ ኮንፈርሜሽን ላይ ሰጣችሁ ይችላል። ቀጥታ ነክቶት ወደ ላይ ሊወጣ ይችላል። ኦር ደግሞ ሴል ከሆነ ወደ ታች ሊወጣ ይችላል ቀጥታ ምንም አይነት ኮንፈርሜሽን ሳይሰጥ። ሂውጅ የሆነ ቮሊዩም ሂውጅ የሆነ ሙቭመንት ስለሚኖር ማርኬቱ ላይ ቢግ ባንክ ስለሚገቡ በጣም ሂውጅ የሆነ ሙቭመንት ይኖራል ዊዛት ኮንፈርሜሽን። ለንደን ሴሽን ላይ ደግሞ ኮንፈርሜሽን ሊኖር ይችላል። ሶ ይሄንን እንዳልኳችሁ ትሬዲንግ ፕላናችሁ ላይ ሜቢ አድ ልታደርጉት ትችላላችሁ። ኢን ዘ ኬዝ ኦፍ ኒውዮርክ እና ለንደን ላፕ በሚያደርግበት ታይም ኮንፈርሜሽን አልፈልግም፣ አግሬሲቭ ኢንትሪ ይከተላለው። አያችሁ የትሬዲንግ ፕላን ይጠቅማችኋል ብለው ለዚህ ነው። ለንደን ሴሽን ሲሆን ደግሞ ኮንፈርሜሽን እጠብቃለሁ ብላችሁ ሪፋይል ታደርጉት ትችላላችሁ በዚህ ወይ ማለት ነው። ሶ ቅድም እንደነገርኳችሁ እኔ ብዙ ጊዜ ልክ ኮንዘርቫቲቭ ኢንትሪ ስጠቀም ትሬድ ያመልጠኛል፣ ግን አግሬሲቭ ስጠቀሙ ደግሞ አታገኛላችሁ ያን ትሬድ። ዲስአድቫንቴጁ ደግሞ አግሬሲቭ ምንድነው? ለምሳሌ እናንተ ኮንፈርሜሽን ሳታገኙ ቀጥታ ስትገቡት እናንተ የምታስቡት ትንሽ ፕሌይ አውት ያደርግላችሁና በምትፈልጉበት ይሄድና ተመልሶ ወጥቶ ወርዶ ስቶፕ ሎሳችሁን ሊነካ ይችላል ማለት ነው። ሶ ምን ያደርገዋል? አሁን የአግሬሲቭ ኢንትሪ ሞር ኦፍ ኮንፊደንት እንዳትሆኑ በዛ ትሬዲንግ ፖዚሽን ላይ ያደርጋቸዋል ማለት ነው። ኮንዘርቫቲቭ ደግሞ ሲሆን ሞር ኦፍ ኮንፊደንት ሆናላችሁ። ደግሞ ፋስት ኢንትሪ አይደለም ስሎ የሆነ ጠብቃችሁ ፔሸንት ሆናችሁ የምታገኛቸው አይነት ሴታፖች ናቸው። ሶ ያን አይምሯችሁን አሳምናችሁ የምትወስኑት ውሳኔ ነው። እኔ ኮንዘርቫቲቭ ነው የምፈልገው ካላችሁ ቢያመልጣችሁም ልታናደዱ ስሜታዊ ልትሆኑ የማትችሉበት መሆን አለበት። ኢሞሽናችሁን ኮንትሮል ማድረግ አለባችሁ ነው። ሶ ይሄን ይመስላል ባጭሩ። ሶስተኛው ኩዌስችን ሊሚት ኦርደር ኦር ማርኬት ኦርደር። when we say ሊሚት እና ማርኬት ላስት ታይም ሊስት ሜንሽን አድርጌላችሁ ነበር። ሊሚት ኦርደር ይቀመጣል ምናምን ብያሳይቻችሁ ነገራችሁ ነበር። ሶ when we say ማርኬት ኦርደር አሁን ላይ ከረንት ፕራይስ ላይ አሁን ላይ ገብቻውን ትሬዲንግ ቪው ላይ
ከረንት ፕራይሱ የጎልድ 3026 ከሆነ በ3026 ላይ ማርኬት ፖዚሽን እከፍታለሁ ማለት ነው። በከረንት ፕራይስ እኔ አሁን በሚሸጥበት ዋጋ እየገዛሁኝ ነው ኦር እየሸጥኩኝ ነው ማለት ነው። አሁን ላይ በሚሸጥ ሄጅ አሁን ለምሳሌ መኪና አሁን ከረንት የሚሸጥበት ዋጋ እገዛለሁ እሸጣለሁ ማለት ነው። አሁን ላይ ሄጅ ይሄ ነው ማርኬት ኦርደር የሚባለው። አሁን ላይ ከረንትሊ ማርኬቱ በሰጠን ፕራይስ ባይ ኦር ሴል ስንል ማለት ነው። ወይኑ ሴ ግን ሊሚት ኦርደር ግን ሲሆን የመኪና ፕራይስ ለምሳሌ ሬንጅ ሮቨር ከሆነ ሬንጅ ሮቨር ፕራይሱ እስኪቀንስ ድረስ ልጠብቅ ይችላል። እስከ ስንት ድረስ? እስኪሆነ አማውንት ድረስ እስከሆነ ያክል ፕራይስ ሌቭል ድረስ እስኪወርድ ጠብቅና ያ ፕራይስ ሌቭል ላይ ሲደርስ ወር ከትሬንዱ ጋር አብሬ የሚጨምር ከሆነ ጨምራለሁ፣ ገዛዋለሁ ወይ ደግሞ እሸጠዋለሁ መኪና ካለ። ሶ ዚስ ካይንድ ኦፍ ኦርደር ደግሞ ሊሚት ኦርደር ይባላል። ሶ የትኛውን ነው ፕሪፈር የምታደርጉት? ሁለቱም አስፈላጊ ነው። ሶ ዩ ኒድ ቱ ዲፋይን ይህንንም ሊሚት ኦርደር ነው ማርኬት ኦርደር ነው ተጠቀሙት ኤንድ ዌን ሃው የሚለውን ትሬዲንግ ፕላናችሁ ላይ ትመልሳላችሁ ማለት ነው። ሌላኛው ኩዌስችን ሃው ቱ ማኔጅ ኦፕን ፖዚሽንስ። ትሬድ ከፈታችሁ፣ ትልቁ ጨዋታ ትሬዲንግ ላይ ኦፕን ማድረግ አይደለም፣ ባይና ሴድ ማለት አይደለም። እኔ ነግሬያቸዋለሁ። ትሬድ ከፍቼ $200 ረን አድርጎልኛል። ግን እንዴት ነው ያንን ማኔጅ ያደረኩት? ፋይናሊ ከስሬ ነው የወጡት። ይሄ እኮ ነው በቃ። ምን ታዲያ አሁን እኔ ትሬደር ያስብለኛ እንደዚህ ከሆነ አይደለም። $200 እኮ ሰርቼ ነበር ብሎ ማውራቱ ምን ይሰራል? አብዛኛው ትሬደር አሁን ላይ ስፔሻሊ ከትሬዲንግ ጋር ለሚወጣ ሰው እንደዚህ እኮ ሰርቼ ነበር አትሊስት ብበላበት እሱን ዘግቼ በእናት ይላል። ብዙ ጊዜ ሰሞት ማለት ነው። እንደዚህ አይነቱን ነገር ላይ መልስ የሚሰጣችሁ ፕላናችሁ ላይ how to manage open position የሚለውን ጥያቄ ከመለሳችሁ ያ if you answer this ምንም አይመስላችሁም ብትከስሩም because you are following your trading plan if you have ነው። ከሌላችሁ የላችሁም። so open position ከከፈታችሁ በኋላ ትሬዱ ራን ሲያደርግላችሁ ወደ እናንተ ፌቨር ሲሄድ ቲፒያችሁን ወደ ቲፒያችሁ እየመራ እናንተ በምትፈልጉት ባይብላችሁት ጥሩ ወደ ላይ እየወጣላችሁ ከሆነ እንዴት ነው ማኔጅ የምታደርጉት? ብሬክ ኢቭን ታደርጋላችሁ? ማርኬት ስትራክቸር ሺፍት ቼንጅ ኦፍ ካራክተርስ እንደሰጣችሁ ምን ታደርጋላችሁ? ሪስክ ማኔጅ እንዴት ታደርጋላችሁ? እንዴት አድርጋችሁ ነው ትሬዱን ማኔጅ የምታደርጉት? ትሬዲንግ ስቶፕ ሎስ ትጠቀማላችሁ? ስቶፕ ሎሳችሁ ሙቭ ታደርጋላችሁ? የሆነ ያክል ሌቭል እየጠበቃችሁ ወይንስ ምንድን ነው የምታደርጉት? ቲፒ ሳይነካባችሁ ፓርሻል ፕሮፊት ትወስዳላችሁ ወይ ምንድን ነው የምታደርጉት? ይሄንን ጥያቄ ትመልሱለታላችሁ። እዚህ ጋር እኔ አሁን ለምሳሌ ምን አደርጋለሁኝ? አሁን ላይ የጀመርኩት ነገር ፓርሻል ፕሮፊት አፍተር አንደርስታንድ ማለት ነው። ላስት ታይም ሳወራችሁም ነበር ፓርሻል እንዴት እንደምወስድ አሳይቻችሁ ነበር። እኔ ግን ድሮ ማደርገው ስለማላቅ ስለ ፓርሻል ቴኪንግ ትሬዱን ክሎዝ አደርገው ነበር። ከዛ ግን አሪፍ ፕሌይ አውት ሲያደርግ በጣም እጸጸት ነበር። ለምን ዘጋሁት ብትወስ አትሊስት ወይ ደግሞ የሆነ ያክል ፕሮፊት ቦስት ሴኪዩር ባደርግልን ነበር። ሶ ለዛ መፍትሄው ፓርሻል ፕሮፊት ቴኪንግ ዲፔንድስ ኦን ዩ ማለት ነው። ውሳኔ እናንተ ኦር ደግሞ ስቶፕ ሎሳችሁ ሙቭ ማድረግ እናያችኋለን ኔክስት ታይም ላይ። ሶ ይሄን መመለስ where are you trailing your stop loss? ስቶፕ ሎሳችሁን ትሬሊንግ ማለት ሙቭ ማድረግ ነው። እናንተ በምትፈልጉት ሳይድ ሲሄድላችሁ ትሬዱ ፕሌይ አውት ሲያደርግ እናንተ ለምሳሌ ባይ ካላችሁ ወደ ላይ እየሄደላችሁ ከሆነ ሴል ብላችሁ ወደታች እየወረደ ከሆነ it's just playing on your side ማለት on your favor። ስለዚህ በዚህ ታይም ላይ ከእናንተ ጋር ሲሄድላችሁ ስቶፕ ሎሳችሁን ብሬክ ኢቨን ነው የምታደርጉት። ሙቭ ማለት ነው ትሬሊንግ ማለት። ብሬክ ኢቨን ላይ ማለት በቃ ጥሩ ሄዶልኛል ሶ ቢመለስ እንኳን መክሰር የለብኝም በቃ ዜሮ ሆኜ ነው መውጣት ያለብኝ ብላችሁ ብሬክ ኢቨን ላይ ነው የምታደርጉት። ኦር ደግሞ የሆነ ያክል ፕሮፊት ሴኪዩር ማድረግ አለብኝ ብላችሁ ደግሞ እስከ የሆነ ኪ ሌቭል ድረስ ስቶፕ ሎሳችሁን ታስጠጋላችሁ። እስከ የሆነ ያክል ስዊንግ ሎ የሆነ ያክል ስዊንግ ሎ ኒው ስዊንግ ሎ ኦር ኒው ስዊንግ ሃይ ሲሰራላችሁ ኦር ደግሞ ኒው ኦርደር ብሎክ ሲሰራ እዛች ድረስ ታስጠጋላችሁ ስቶፕ ሎሳችሁን። ይሄን መመለስ አለበት። in the next question how are you taking partial profits? partial profit ደግሞ ወስዳለሁ ካላችሁ እንዴት ነው የምትወስዱት partial profit? ለምሳሌ ያክል ግማሹ ቴክ ኦልሬዲ የትሬዳችሁን ግማሹን ሲሄድ 50% ነው የምትዘጉት 30%ን ነው የፕሮፊት። ይሄን መመለስ አለባችሁ። አያችሁት? የትኛው ነው ግን አሁን ትሬደር እንደዚህ አይነቱን ነገር የሚሰራው? ማን ነው ይሄንን የሚያስቀምጠው? ስንፍናው እዚህ ጋር 99%ቱ የሚከስርበት ሪዝን ይሄ የለውም። አንፈልግም እንኳን አይደለም የለውም አይደለም ሰምተንም ራሱ ማዘጋጀት አንፈልግም። እስቲ ሁላችንም ፍላጎትን ተመልከቱ። የህይወት እቅድ እንኳን የለንም እንኳን አይደለም የትሬዲንግ እቅድ። እንዴት እንደምንኖር ለመቼ እንዴት አድርገን መኖር አናስቀምጥም። ሶ ቅድም ስናወራ ነበር በላስት ታይም ስናወራ በሊፍ ማይንድ ሴት መስተካከል አለበት ስንል ያ ካልተስተካከለ ይሄንን አዘጋጁ ይባል አናስተካክልም። ጀስት ዝም ብለን አረቶ ምናምን ብለን ትሬድ እንገባለን፣ ከስረን እንወጣለን፣ እንቀጠቀጣለን ማለት ነው። ሶ there are many more questions ግን ቤዚካሊ ለማስታወስ ያክል how it is different ማለት ነው።
ዲስክሬሽነሪ ከሜካኒካል ምን ያህል ዲፈረንት እንደሆነ እንድትረዱት እነዚህ አጭር ኩዌስችኖች ሜንሽን የተደረጉት። ዩር ሜካኒካል ትሬዲንግ ፕላን ዊል ዲሳይድ ዊች ትሬድስ ዩ ሹድ ቴክ። ስለዚህ ሜካኒካል ትሬዲንግ ፕላናችሁ ነው የሚወስነው ማለት ነው ምን ትሬድ መውሰድ እንዳለባችሁ። ኢሞሽናችሁ አይደለም። ይህን ትሬድ ቆይ ልውሰደው ብላችሁ አይደለም ትሬዲንግ የምትገቡት። ባይ ኦር ሴል የሚለው ልክ ቻርት እንደከፈትኩኝ በቃ አሪፍ ይመስለኛል ብሎ ትሬድ እንደገባው ጓደኛችን ማለት አውርቶን ነበር ላስታይ። አይዞ አንተ ብቻ አይደለም እኔም ገብቻለሁ። ልክ ትሬድ ማርኬቱን ገና ቻርት እንደከፈትኩኝ ሁሉም በቃ ምርጥ ሴታፕ ይመስለኛል አይደለም። እንደዛ እንዲሆን ያደረገን ትሬድ ፕላን ስለሌለን ባይዘው ሜካኒካል የሆነ ትሬዲንግ ፕላን ስለሌለህ ነው አንተ። ስለዚህ አዘጋጃው ላስታይም ያወራ ነው ያ ቢኖርክ ምታየው ያንን ነው። በቃ ሜካኒካል ትሬዲንግ ፕላን ቻርቱን እንደከፈትክ እሺ ታያለህ። ሜካኒካል ትሬዲንግ ይሄን አሟልቷል ቼክ ታደርጋለህ። ቼክ ቦክስ አዘጋጅተህ ይሄን አሟልቷል ሁሉም ካሟላለህ በቃ ጥሩ ሰዓት ነው የገባሁት። በቃ ቻርቱ ላይ ማርኬቱን አናላይዝ ሳደርግ አሪፍ ሰዓት ነው የገባሁት። ትሬዱን ነው ትገባለህ ከፈለክ ማርኬት ኦርደር ሊሚት ኦርደር ፎሎዊንግ ዩር ትሬዲንግ ፕላን። ስለዚህ አሁን እዚህ ጋር ማን የወሰደው ውሳኔውን የወሰነው ኢሞሽን አይደለም። ባይ ቻንስ ገና ቻርትን እንደከፈትከው የምትፈልገውን አይነት ሴታፕ አግኝታል። ግን ያን የምትፈልገው ሴታፕን በምንድን ነው ያወቅከው? because it fulfills your mechanical trading plan ስላሟላ ማለት ነው። so this time without any fear you will take the position ማለት ነው። you will take the trade ትሬዱን ትገባዋል። ግን mechanical trading plan ካለ ነው regardless of how you feel or current market condition ማርኬት ኮንዲሽኑ ምንም ይሁን እንደፈለገ ይሁን ያስፈራ ይችላል። ግን ኦልሬዲ ባዘጋጀው ሜካኒካል ትሬዲንግ ፕላን ትገባለህ። አሁን ሶ አስ ቢጊነር እኛም እናዘጋጅና ያንን ፎሎ አፕ አድርገን ትሬድ ስንገባ ልንከስር እንችላለን። ምንም አትፍሩ። ለምን ከሰረ ግን የሚል ጥያቄ መጨረሻ ላይ ማቅረብ አለባችሁ። ሜካኒካል ትሬዲንግ ፕላን ኖሯችሁ መጨረሻ ላይ ይሄን ጥያቄ ካልጠየቃችሁ ሪፋይን አታደርጉትም፣ ኢምፕሩቭመንት አይኖርም። that's why ጆርናል አስፈላጊ ሆነ። ሜቢ ልሰሙት ይችላል ጆርናል አያስፈልግም ምናምን። አሁን ላይ ጆርናል አያስፈልግም ብላችሁ እንድታወሩ አይደለም ሐሳብ። ሪፋይን ለማድረግ ኢምፕሩቭ ለማድረግ ግን ያስፈልጋችሁ ጆርናል ቢሎ ሜቢ ስሙን ቀይሩት። ሜቢ ከደበራችሁ ብዙዎቻችን አሁን ጆርናል እኔም ስለማልፈልገው ነው። ግን ለመለወጥ ከፈለግን ምንድነው የላስት ታይም ስተቴ አሁን ደግሞ ምን ማስተካከል አለብኝ የሚለው መጠየቅ ስላለብን this is journaling ማለት ነው። a path to failure ምንድነው? እስቲ እንመልከተው። የሚከስሩት 90% 99%ዎቹ የሚከስሩበትን መንገድ እስቲ እንጓዝ አብረን። ይሄንን ምነግራችሁ ሰዎች ስፔሻል ትሬዲንግን ትንሽ የሞከራችሁ ሰዎች በደንብ ይገባችኋል። በደንብ ፊል ታደርጉታላችሁ because at least you have some experience። ያላደረጋችሁ ደግሞ ከሆነ አርጋችሁ ትሬድ ተመለሳችሁ ገብታችሁ ይዩት ፊል ታደርጉታላችሁ። ስፔሻሊ ግን ይሄንን ፊል ለማድረግ የምትችሉት ኢሞሽናል ዲስክሬሽነሪ በሆነ ወይ ትሬድ ስታደርጉ። አሁን ግን ይሄንን ገና ተምራችሁ ፕላን ካላችሁ ቀጥታ ነው ወደ ኮንሲስተንት ፕሮፊታብል ደረጃ የምትደርሱት ማለት ነው። ፊል ሳታደርጉት ያን አያስፈልግም ፊል ማድረግ obviously ካላችሁ ትሬዲንግ ፕላን መተግበር ከቻላችሁ። so a path to failure የመጀመሪያው ዲስክሬሽነሪ ትሬዲንግ ስትራቴጂ ነው የሚኖራችሁ as we said earlier። በኢሞሽናችሁና በገት ፊሊንግ ነው ሪሌ የምታደርጉት ማለት ነው ዲስክሬሽነሪ ትሬዲንግ ስትራቴጂ ከሆነ እናንተ የምትጠቀሙት። so if you are trading discretionary way you will lose trades። አንደኛ ትሬዶችን ሉዝ ታደርጋላችሁ። ከዛስ ምን ይፈጠራል? you will doubt yourself, you will doubt your strategy, you will doubt trading in general። ትጠራጠሩታላችሁ ራሳችሁን። ምን ሆኜ ነው ትላላችሁ። ሳይኮሎጂያችሁ መፍራት ይጀምራል። ያን ፊል ይፈጥርባችኋል። ትሬዲንግ ፕላናችሁ ግን ቢሰሰት የምትጠይቁት ማንን ነው? ትሬዲንግ ፕላኑን ነው። አያችሁ። ግን አሁን ኢሞሽናሊ ውሳኔዎች ስትወስኑ የምትጠይቁት ማንን ነው? ምን ሆኜ ነው ብላችሁ ራሳችሁ ላይ ነው ብሌም የምታረጉት። ይሄ ደግሞ ምን ያደርጋችኋል? ትሬዲንግ ላይ ኮንሲስተንት እንዳትሆኑ፣ ትሬዲንግን አቋርጣችሁ በጊዜ እንድትወጡ የሚያደርጋችሁ ይሄ ነው። ሶ ስትከስሩ ትሬዲንግ ፕላናችሁን ቤዝ አድርጋችሁ ከሆነ የከሰራችሁት ብሌም የምታደርጉት ትሬዲንግ ፕላን ነው። ሶ you will refine that። ምንድነው ችግሩ የሚለው የምትጠይቁት ትሬዲንግ ፕላኑ ምን ሆነበት ምን አባክ ሆነ ነው ብላችሁ ትሬዲንግ ፕላኑን ነው የምትከሱት። ግን በኢሞሽን ኦር ዲስክሬሽነሪ ወይ ከሆነ ትሬድ ያደረጋችሁት you will blame yourself, you will doubt yourself። ፋይናሊ ትሬዲንግ ለኔ አይሆነኝም ብላችሁ የማይሆን ቢሊፍ ኔጌቲቭ ቢሊፍ ራሳችሁ የተከታላችሁ። ሶ if you have many negative beliefs ደግሞ ክሬት ሲያደርግ ትሬዲንግ እንድታቆም ያደርጋችኋል። ገንዘብ ስታገኙ ባንዴ ብሎ እንድታረጉት ያደርጋችኋል። ሶ ዳውት ስታረጉት ራሳችሁን ትሬዲንግን ዳውት ስታረጉት you will miss trade ማለት ነው። በተሳሳተ ወይ ትሬድ ታደርጋላችሁ። በተሳሳተ ወይ ትሬድ ታደርጋላችሁ። ኢሞሽናል ሆናችሁ የማይሆን ትሬድ ትገባላችሁ።
የማይሆን ሎት ሳይዝ ትጠቀማላችሁ። በቃ በአንዴ ነው የምታፈነዱት አካውንቱ። ይሄንን እንግዲህ ብዙ ጊዜ የተገበርኩት ነው። ይሄ የኔን መንገድ ነው የሚነግራችሁ ባሉት የሁላችንንም ስፔሻል ይሄንን ፊል ታደርጉታላችሁ ያልኳችሁ ኤክስፒሪየንስ ያላችሁ ሰዎች የኔን ጉዞ ነው እየተናገራችሁ ያላችሁት። ይሄንን ጉዞ ነው እየጠቀሰ ያለው ነው የምትሉት። ከዛስ ሚስ ስታደርጉት ትሬዶች ደግሞ ሂንድ ሳይት ይፈጠራል። ሂንድ ሳይት ምንድን ነው? ሂንድ ሳይት ማለት ነገሩ ከረፈደ በኋላ ያንን ነገር መረዳት ማለት ነው። ምን ሆኜ ነው እንደዚህ እኮ ነበር ማድረግ የነበረብኝ፣ ልክ ይሄንን ኮንፈርሜሽን መጠበቅ ነበረብኝ። ልክ የሆነ ሎስ ውስጥ ስትገቡ ከከሰራችሁ በኋላ ትሬዱ ፌልድ ካደረገ በኋላ ወይኔ ኮንፈርሜሽን እኮ ይሄን መጠበቅ ነበረብኝ ትላላችሁ። ራሳችሁን ተወቅሳላችሁ። ሚስቴካችሁ ይገባችኋል። ኦልሬዲ እኮ ቀድማችሁ እኮ ያን ማድረግ እንዳለባችሁ አስባችሁ ነበር፣ ግን ስላላደረጋችሁ ስትከስሩ ምን ሆኜ ነው ያላደረጉት ትላላችሁ። ያ ደግሞ ምን ያደርጋችኋል? ሁለተኛ ሪቬንጅ ትሬድ እንድታደርጉ ያደርጋችኋል። አያችሁት? ሪቬንጅ ትሬድ እንድትገቡ ምን ሆኜ ነው ይሄንን ሳላደርግ ኮንፈረንሱን ሳልጠብቅ ብላችሁ ተናዳችሁ ቀድሜ ያስቢው አልነበር እንዴ ብላችሁ ሪቬንጅ ትሬድ በቃ ሪቬንጅ እንድታደርጉ ማለት ነው። መክሰር ከሚገባችሁ ዴይሊ ሎስ ማክሲመም ዴይሊ ሎስ በላይ ሎስ እንድታደርጉ ያደርጋችኋል። አካውንታችሁን በገዛችሁ ዕለት በአንድ ሰዓት ውስጥ ብሎ አድርጋችሁ ትወጣላችሁ። ተገላገላችሁ፣ እያጨበጨባችሁ ትሄዳላችሁ። ከዛ ቀናችሁ ሁሉ ድብርት ይሆናል። ህይወት ይመራችኋል፣ ህይወት ያስጠላችኋል፣ ሌላ ሌቭል ውስጥ ይከታችኋል። በቃ ሜቢ እኮ $50 ሉዝ አድርጋችሁ ይችላል። ያቺ ግን ገንዘብ እንዴት እንደምትገኝ ከባድ ስለሆነች ስለዚህ ሌላ ኬዝ ውስጥ ይከታችኋል። ኖርማል የትሬዲንግ ኮንሰፕት ውስጥ አይደለም፣ ሌላ ኮንሰፕት ውስጥ ይከታችኋል። የላይፍ ኮንፊውዥን ውስጥ ይከታችኋል። ላይፍ ምንድን ነው ብላችሁ መጠየቅ ትጀምራላችሁ፣ ወደ ማበድ ማለት ነው። ሶ ሪቬንጅ ትሬድ ስታደርጉ ኦብቪየስሊ ምንም ጥያቄ የለውም አታተርፉም። ሪቬንጅ ትሬድ ትርፍ አያሰጣችሁ፣ ኪሳራ ነው። ከዛ ቲክቶክ ላይ ትወጡና እያለቀስን ትሬዲንግ አይሆናችሁም፣ ትሬደሮች ጋምብለር ናቸው እያልን እንሰራለን ቪዲዮ ማለት ነው። ሶ ኦብቪየስሊ ፓዝ ቱ ፌለር ዚስ ዋን። እሺ ፓዝ ቱ ሰክሰስ ምንድን ነው? ሰክሰስፉል መሆን እንፈልጋለን ሁላችንም በትሬዲንግ። ሶ የትኛውን መንገድ እንከተል? መጀመሪያው we need to have mechanical trading strategy or plan። በቃ ሁላችንም ብንሆን ሰክሰስፉል መሆን እንፈልጋለን። ፕላን ይኖራችሁ። በቃ ቅድሚያ ግን የህይወት ፕላን ይኖራችሁ። እኔ አሁን የምነግራችሁ የትሬዲንግ ፕላን ሳይሆን የህይወት ፕላን ያስፈልጋችሁ። የህይወት ፕላን እየቀለድክ ነው እንዳትሉኝ፣ ላስት ታይም አውርተንበታል። ሰልፍ ትራንሰንደንስ ጆርናል እሱን ነው በቃ የምትሰሩት። እሱ ላይ እነዚህ ነገሮች ሜንሽን ተደርጓል። ባይዘው ፎሎዊንግ ዩር ስትራቴጂ ሜካኒካል ትሬዲንግ ፕላን ብሎ ተቀምጧል እዛ ላይ ካነበባችሁት ዲቴል ገብታችሁ። ቢፎር ዳት ግን እነዚህን ነገሮች አትሊስት ለራሳችሁ ለህይወታችሁ ማዘጋጀት አለባችሁ። ዘን ያን ፕላን ካስቀመጣችሁ በኋላ ልክ አዲስ ዓመት አቅዱ እንደሚባል ይሄኛው ለህይወታችሁ የምታቅዱት እስከ ፋይናል ድረስ ግባችሁ የህይወት ፍጻሜያችሁ ቪዥናችሁ ማሳካት እስከምትፈልጉ ድረስ ትሬዲንግ ደግሞ አስ ፓርት ኦፍ ኢት ይሆናል ማለት ነው። ልክ እንደ አንድ ፕላን የሆነ ያክል ፕላን የሆነ የህይወታችሁ አካል አድርጋችሁ ታስቀምጣላችሁ። ሶ ሜካኒካል ትሬዲንግ ስትራቴጂ ሊኖራችሁ ይገባል። ቀጥሎስ ምንድነው? ባክአፕ ዩር ኤጅ። when we say backup your age ኤጅ ምንድነው? ላስት ታይም አውርተናል። ኤጅ ምንድነው? ሲምፕሊ ኤጅ ማለት በውስጡ ስትራቴጂ አለው። ኤጅ ሲባል ስትራቴጂ አላችሁ፣ ዳታ አላችሁ፣ ፕራክቲስ ያደረጋችሁት ጆርናል አላችሁ። ፕራክቲስ ማለት ያን ስትራቴጂያችሁን ወደ ኋላ ገብታችሁ ተመላልሳችሁ አይታችሁት ኮንፊደንት ያደርጋችኋል። ኢፍ ዩ ሃቭ ኤጅ ማለት ያ ነው። when we say backup ደግሞ ሪቴስት ባክቴስት እንደማለት ያንን ቴስት ማድረግ ማለት ኤጃችሁ ሪፋይን ታደርጉታላችሁ አልኳችሁ። ሶ ያ ሜካኒካል ትሬዲንግ ስትራቴጂ ፕላናችሁ ምን ይደረጋል? ሪፋይን ይደረጋል፣ ኢምፕሩቭ ይደረጋል በየጊዜው ዲፔንዲንግ ኦን ዳታ ናት ኢሞሽን። ኮዝ ዛሬ ትሬድ ገብቼ ሉዝ ከሆነ ያንን ደግሞ ትሬድ የገባሁት በትሬዲንግ ፕላኔ ቤዝ አድርጌ ከሆነ ሶ ለምን ሉዝ ሆነ ብዬ አንድ ዳታ አለ፣ በዛሬ ቀን የተያዘ ዳታ አለ፣ ሜይ ወር ላይ የተያዘ የቲውስዴይ ትሬዲንግ ዳታ አለኝ ማለት ነው። ሶ ሃቪንግ ዲስ ዳታ ኔክስት የሚኖረኝ ዳታ እየሰበሰብኩ ኦልዌይስ ሪፋይን እየተደረገ ይመጣል ማለት ነው። and then master the mental game በጣም ትልቁ ጨዋታ ይሄ ነው ብለናል ላስት ታይም ስናወራ የሳይኮሎጂ እና ኢሞሽን ማለት ነው። ሶ ሜንታል ጌሙን ማስተር ማድረግ አለባችሁ። በዘው ግን ብዙ ጊዜ ሜንሽን ይደረጋል ሳይኮሎጂ እና ኢሞሽን ምንድነው ዲፈረንሳቸው? ማይንድ ሴት እንላለን፣ ሁሉን ያካትታል እነዚህ
ግን ኢሞሽን እና ሳይኮሎጂ ስንል ምንድን ነው ዲፈረንሱ? ሳይኮሎጂ ቢፎር ዳት ኢሞሽን ምንድን ነው? ኢሞሽን ማለት ስሜታዊነት፣ ስሜት ማለት የሰው ልጅ እንግዲህ ስሜት አለው፣ ሮቦት አይደለም። ፕሮፊታብልም ትሬደር በሉት ሉዘርም በሉት የከስረውም ትሬደር በሉት ሁሉም ሰው እስከሆነ ድረስ ትሬደርስ በአጠቃላይ ኢሞሽን አላቸው። ዌን ኢሞሽን ኤንገር አለ፣ እንናደዳለን። የሆነ ስንከስር ኦብቪየስሊ ማይናደድ የለም። ኤክሳይትመንት አለ፣ መደሰት አለ፣ ፊር አለ፣ መፍራት አለ፣ ግሪዲነስ አለ፣ መስገብገብ አለብን። ሁላችንም እንገበገባለን። ፎሞ አለብን፣ ፊር ኦፍ ሚሲንግ አውት። ላስት ታይም ሜንሽን አድርገናል። ፊር ኦፍ ሚሲንግ አውት ማለት ኦልሬዲ የሆነ ትሬድ አለ፣ ሶ ያ ትሬድ ሳትገቡት ሚስ አደረጋችሁ፣ ልክ ስታዩት በጣም አሪፍ መሰላችሁ፣ ሶ እንዳያመልጠኝ ይሄ ትሬድ ማምለጥ የለበትም ለኔ ብላችሁ በማይሆን ኢንትሪ ፖይንት ላይ ትገባላችሁ። ፊር ኦፍ ሚሲንግ አውት፣ ያ ትሬድ እንዳያመልጣችሁ ብላችሁ የሚገርም አይነት በቃ ትልልቅ ሙቮች እየተፈጠሩ ባለበት ሰዓት ላይ ወይኔ ያመለጠኝ ብላችሁ ስትገቡ የማይሆን ኢንትሪ ቦታ ላይ ትገቡና እሱ ጀስት ሪቴስት ሲያደርግ የእናንተ ስቶፕ ሎስ ለክታችሁ ያስወጣችሁ። ፊር ኦፍ ሚሲንግ አውት ይሄንን አይነት ኬዝ ይፈጥራችኋል። ዊ ዊል ሲ ዛት። ሶ ይሄ ነው ኢሞሽን። ሳይኮሎጂ ግን የሚባለው ሳይኮሎጂ ቢልድ ያደረጉ ናቸው ፕሮፊታብል ትሬደርስ ሲባል ያ ነው። ያንን ኢሞሽናቸውን ኮንትሮል ማድረግ የሚችሉ ናቸው ጥሩ ሳይኮሎጂ ያላቸው። ሳይኮሎጂ ማለት በቃ ባጭሩ ያ ነው፣ ሃንድሊንግ ዩር ኢሞሽን ማለት ነው። ያንን መቆጣጠር መቻል ሳይኮሎጂያችሁ ያንን ነው የሚይዘው። ሶ ያንን ነገር ያንን ሜንታል ጌም ኮንትሮል ማድረግ የሚችሉት ናቸው ፕሮፊታብል ትሬደሮች። እንጂ ኦልዌይስ አላችሁ ፕሮፊታብል ትሬደሮችም ኢሞሽናል ይሆናል፣ ግን ያንን ኮንትሮል ያደርጉታል። ኮንትሮል ማድረግ እናንተ ከፈለጋችሁ ትሬዲንግ ፕላን ይኖራችሁ፣ ገድቡት። በቃ በቀን የፈለገ ኢሞሽናል ቢሆን ከ3 በላይ ትሬድ አላደርግም፣ ትሬድ ማድረግ ያለብኝ በዚህ ሰዓት ነው፣ ትሬድ ማድረግ የምችለው እስከዚህ ያክል ሪስክ ነው መውሰድ ያለብኝ፣ ይሄን ስታስቀምጡ ያንን ኢሞሽናችሁን ትጫወቱበታላችሁ ማለት ኮንትሮል ማድረግ ትችላላችሁ። ሶ ማስተር ማድረግ ሜንታል ጌም። the other thing is consistent result። ያችሁ ፓስት ቱ ሰክሰስ ያንን ማስተር ማድረግ ስትችሉ የራሳችሁ የሆነ ሪፋይንድ የሆነ ኤጅ ሲኖራችሁ you have the trading plan so improve እያደረጋችሁት ነው። so you will have consistent results, not the big one but the little አነስ ያሉ ሰክሰስፉል የሚሆኑ። ብዙ ጊዜ ትሬዲንግ ፕላን የሌለው ሰው ካያችሁ ትልልቅ ፕሮፊቶች ሜክ ያደርግና at the same time ትልልቅ ሎሶች ያስተናግዳል። so ያ ሰው ፕሮፊታብል አይሆንም። ኢንስቴድ ኦፍ ዛት ግን ፕሮፊታብል ትሬደሮች ባይ ዘ ዌይ ሜክ የሚያደርጓቸው 3%፣ 4%፣ 2%፣ 1% ሜክ እያደረጉ ነው ሰክሰስፉል የሚሆኑ። እንዴት የሚለውን ምሳሌ ልጠቅስላችሁ ይችላል። ለምሳሌ ያክል ካፒታላቸውን በትንሽ ያሳድጉትና ፕሮፊታብል ትሬደሮች $100,000 አካውንታቸው ላይ ካለ የዛን 1% ሪስክ ሲወስዱ ምን ያህል ነው የሚሆነው? የ100,000 1% ስንት ማለት ነው ሪስክ የሚያደርጉት? ለምሳሌ እንበል $100,000 አካውንታቸው ላይ ካፒታል ካላቸው እነዚህ ፕሮፊታብል ትሬደሮች የዛችን 1% ነው ሪስክ የሚያደርጉት። 1% ሲሆን ስንት ነው? $1,000 ማለት ነው። የ100,000 1% $1,000። ሶ $1,000 ሪስክ አደረጉ ማለት $1,000 ሪስክ ያደርጋሉ። ፕሮፊት ሜክ ሲያደርጉ ደግሞ 1 to 3 ነው የሚያደርጉት ሞስት ኦፍ ዘ ታይም ስታንዳርድ። ሶ $3,000 ሜክ ያደርጋሉ ማለት ነው ኢፍ ኢት ፕሌይስ ሰክሰስፉል ማለት ነው። ከከሰሩ ደግሞ $1,000 የሚከስሩት which is normal $1,000 which is ግን 1% ነች። አስባችሁታል? ኖርማሊ ደግሞ እስቲ በእኛ አስቡት። እኛ ያን ኮንፊደንስ ስለምናጣ ያንን ፔሸንስ ስለምናጣ ነው። ለምሳሌ አካውንታችን ላይ $100 ካለ 1% ከሆነ ስንት ነው የሚሆነው? 100 ካለን $1 ነው። ሶ $1 ሪስክ አድርገን $100 ኖሮ $3 ማግኘት አንፈልግም፣ አንወድ፣ ያመናል። ይሄ ነው በሽታችን። ለምን? እኛ የምንፈልገው እንዴት ነው? $30-40 ፕሮፊት ነው። ያን ፕሮፊት ማድረግ ከፈለግን ደግሞ ሃይ ሪስክ መውሰድ አለብን። ያ ደግሞ አይዋጣም። ለዛ ነው ፕሮፈርም ፈንዶችን ብዙ አካውንት ትልልቅ አካውንቶች 100,000 ምናምን ያላቸው እነሱን ብንገዛ ያዋጣል የሚባለው ለዛ ነው። አትሊስት ማይንዳችንም እነዚህ ነገሮች መቀበል ስለሚከብዱ እንደ ቢጊነር እንዳልኳችሁ ማንም ሳይፈልግም $1 ሪስክ አድርጎ ከመቶ ላይ $3 ሜክ ማድረግ ከዛ ያቺን አፕሪሺየት አድርጎ ራሱን መቀጠል አይፈልግም። ግን መሆን ያለበት እንደዛ ነው። ያንን ማሳመን አይኖራችሁ ሶ ስሩ ታይም የሚያድግ ነው። ኦር ደግሞ ካልተመቻችሁ ወይ ደግሞ 1% $1 ሪስክ ያደርጋችሁ $3 ሜክ ማድረግ ማትፈልጉ ከሆነ ግሪዲነስ ነው ባይዘው እንደዚህ የሚያደርገን የሚያንገበግበን ይሄ ስሜታዊነት ውስጣችን ያለው ማለት ኢሞሽናችን አንወድም። በቃ ትንሽ እየሄደ ባንዴ ፍስ አድርገን መውሰድ መለወጥ ነው የምንፈልገው። ይሄንን ስላችሁ እኔም ጋር ያለ ስለሆነ ነው ችግሩ። ሶ ያ ከሚሆን ፕሮፈርም ፈንዶች ፕሮፈርም አካውንቶች $100 ብትይዙ አትሊስት የቴንኪ አካውንት ገዙና ያን 1% ሪስክ ስታደርጉ ያ የቴንኪ ስንት ይሆናል? $100 ማለት ነው። $100 ሪስክ ታደርጉና ሜክ የምታደርጉት ስንት ይሆናል? 1 to 3 ከሆነ $300። አያችሁት? ምርጥ ነው። ይሄ ፕሮፈርም ፈንድ አድቫንቴጁ ይሄ ነው። ሶ
ይሄ ነው ኮንሲስተንት ሪዛልት ይኖራቸዋል። then you will scale your capital ማለት ይሄ ነው። ያቺ ኮንሲስተንት ሪዛልት ካፒታላችሁ እያደገች ትመጣለች። ግን you need to be patient መሆን አለባችሁ። በአንድ ጊዜ አፍሼ እለወጣለሁ ብላችሁ እያሰባችሁ ሊሆን ይችላል። አሁን ትሬዲንግ ላይ ያላችሁ ሰዎች የለም አትለወጡም ብሎ ነው የምታደርጉት። አካውንታችሁ የምታዩት ነገር እንደዛ ሊመስላችሁ ይችላል። አይምራችሁ ላይ ክሬት የሚያደርገው እሱን ነው። ኦብቪየስሊ ስትጀምሩ አትለወጡም ነው የምላችሁ። ግን አትሊስት 2% 1% ሜክ ባደረጋችሁ ቁጥር ሳይኮሎጂያችሁ አሪፍ ነው እየሆነ የሚመጣው። ማይንዳችሁ ደስ ይሏል። በዛች ዕለት ኦር በኔክስት ዊክ ስካይላይት ኦር ደግሞ የሆነ ትሄዱና መዝናናት ያምራችኋል። እሱ ጥሩ ነው። አያችሁ ማይንድ ሴታችሁ ቢልድ እያደረገ ነው ማለት ነው። ሶ ስሩ ታይም ያንን ካፒታል ስኬል እያደረጋችሁት አሪፍ የሆነ እንትን ላይ ያደርሳል ማለት ነው። ሶ ዩ ዊል ቢካም ኤ ቶፕ 1% ትሬደር አውትላየርስ ውስጥ ትገባላችሁ ማለት ነው። ግን ዩ ኒድ ቱ ሃቭ ቱ ቢልድ ያንን ያወራ ነው ላስት ታይም ላይ። አሁን ይሄ ነገር ሪሌት የሚያደርገው ከማይንድ ሴት ጋር እቺ ኮንሲስተንሲ፣ እቺ ፔሸንስ፣ እቺ ዲሲፕሊን እነዚህ ላስት ታይም ካወራናችሁ ጋር የሚገናኝ ማይንድ ሴት ጨዋታ። ይሄን ራሳችሁ ላይ መስራት አለባችሁ። ካሁኑ መረዳት አለባችሁ። ትሬዲንግ ላይ ያለው ጨዋታው ከጀርባ ያለው ይሄ ስለሆነ ማለት ነው። ፈንዳሜንታል ሎ ምንድን ነው? you cannot control what the market is going to do or how much money you are going to make። ማንም ሰው ኮንትሮል ማድረግ አይችልም። ይሄ ማርኬቱ ምን ሊያደርግ እንደሚችል እናንተ ባይበላችሁ ሴል ሊል ይችላል። ማርኬቱ ኮንትሮል አይደረግም፣ እኛ እናደርገው። ኦር ደግሞ ምን ያህል ገንዘብ እንድትሰሩ እንደሚያስችላችሁ እናንተ ወይም ምን ያህል ገንዘብ ሜክ ማድረግ እንደምትችሉ እናንተ ኮንትሮል ማድረግ አትችሉም። there is only one thing within your control። አንድ ነገር ብቻ ነው እኛ ኮንትሮል ማድረግ የምንችለው። እሱ ምንድነው? ourselves ራሳችን ነው ኮንትሮል እናደርግ የምንችል እንጂ ማርኬቱ ምን ሊያደርግ እንደሚችል ምን ያህል ገንዘብ ሊሰጠን እንደሚችል እሱን መወሰን አንችልም። እኛ አሁን $100,000 አካውንታችን ላይ ኖሮ $10,000 መስጠት አለበት ብለን ብንገባ ትሬድ $10,000 ይሰጣናል? ይሰጣል። እሱ ለኛ አይደለም የምንወስነው። ሊሰጠን ይችላል፣ ላይሰጠን ይችላል። which means ይሄ ውሳኔ የኛ አይደለም ማለት ስለፈለግን $10,000 አይሰጠንም። ይሰጠንም ይችላል፣ ከዛም በላይ ይሰጠን ይችላል፣ አይሰጠን። which means the decision is የማርኬቱ ማለት አንድና አንድ ማድረግ የምንችለው ምንድነው? we can control ourselves። ማስተር ሜንታል ጌም የሚለው ማለት ነው። ራሳችንን ኮንትሮል ማድረግ እንችላለን። ኢሞሽናችንን ኮንትሮል ማድረግ እንችላለን። so you can control where to enter and ያዙልኝ የት መግባት እንደምትችሉ ኮንትሮል ማድረግ ትችላላችሁ ራሳችሁ። exit the trade የት መውጣት እንዳለባችሁ ይሄን እናንተ ራሳችሁ ናችሁ ኮንትሮል የምታደርጉት ራሳችሁ። and how much money to risk ምን ያህል ገንዘብ መክሰር አለብኝ ካለኝ ካፒታል ላይ የሚለውን የምትወስኑት የምትቆጣጠሩት እናንተ ናችሁ። how you manage your floating positions የከፈታችሁት ትሬዶችን እንዴት አድርጋችሁ ማኔጅ እና ኮንትሮል እንደምታደርጓቸው የምትወስኑት እናንተ ናችሁ። እነዚህ ላይ እናንተ ውሳኔ ያላችሁ። እነዚህ ነው ልታስተካክሉ የሚገባው ነው። ከዛ በተረፈ ያለውን እንግዲህ ለማርኬቱ ነው የምትተውሉት፣ ለሱና ለፈጣሪ አለቀ። የእናንተ ስራ ምንድነው? ይሄን ማዘጋጀት ነው። ለምን? ምክንያቱም በቃ አማራጭ የላችሁም። ምንም ልታደርጉ አትችሉም። ማርኬቱ ምን ሊያደርግ እንደሚችል ፕሮባቢሊቲ ጌም ነው ማለት ትሬዲንግ። ሶ the only thing ልታደርጉት የምትችሉት ይሄን ብቻ ኤግዚት ክራይቴሪያችሁን ኢንትሪያችሁን how much many risk እንደምታደርጉ እነዚህ ነገሮች ነው። ሶ እነዚህን አዘጋጅታችሁ ጠብቃላችሁ። ከዛ በተረፈ ያለውን ሪፋይን እያደረጋችሁ ማርኬቱ ለምሳሌ በኔጌቲቭሊ ከሆነ ከእናንተ ጋር እየተጫወተ ያለው ለምን ከማርኬቱ ጋር መሄድ አልቻልኩም ሪፋይን ታደርጉታላችሁ ማለት ሶ ፈንዳሜንታል ሎ የሚለን ይሄንን ነው። ከዛ በተጨማሪ by having a mechanical trading strategy you will be able to become more consistent with your trading and as a result get consistent results and make consistent profits። ስለዚህ በሜካኒካል ትሬዲንግ ስትራቴጂያችሁ having this ኮንሲስተንት ትሆናላችሁ ነው ጥቅሙ። ይሄ ነው የሜካኒካል ትሬዲንግ ፕላን። ለምን ይጠቅመኛል ብላችሁ ከጠየቃችሁ you will be consistent with your trading and as a result you will get consistent የሆነ ፕሮፊትም ታገኛላችሁ። 2% እየተረፋችሁ 1% ትከስራላችሁ። ሜቢ ዊን ሬቱ 60% ሊሆን ይችላል። 40% እየከሰራችሁ በትሬዲንግ አለ ስቲል ግን if you manage your risk, if you manage your trade you will be profitable ማለት ነው። የትኛውም ፕሮፌሽናል ትሬደር ብትሉ እየከሰረ ነው ጨዋታው የሚጫወተው። ጌሙ የፕሮባቢሊቲ ጌም ስለሆነ there will be always loss አለ። ይሄን የምንማረውም ላለመክሰር ብለን አይደለም፣ ነገር ግን ሎሳችንን ሚኒማይዝ አድርገን ፕሮፊታችንን ማክሲማይዝ ለማድረግ ስለሆነ ማለት ነው። so having this 100% መካኒካል መሆን አለባችሁም እየተባለ አይደለም ባይዘው
መካኒካል የሆነ ትሬዲንግ ፕላን 100% መጠቀም አለባችሁ። 100% መሆን ያለበት እንደ ሮቦት አክት ማድረግ አለባችሁ፣ እንደ ማሽን አይደለም እያልን ያለን። 10% ዲስክሬሽነሪ 10%ቱን በኢሞሽን መወሰን 10%ቱን በገት ፊሊንግ መወሰን ይገባል። ለምን? ምክንያቱም ኤቭሪቲንግ ካያችሁ ስፔሻሊ አሁን ላይ አሉ ኮፒ ትሬዲንግ የሚባሉ ኤአይ ሮቦቶች አሉ አሁን ትሬድ የሚያደርጉ እነሱ አሁን ፌል ያደርጋሉ። ኢቨን ስሩ ታይም ደግሞ ማርኬቱ ኢቮልቭ ያደርጋል፣ ይቀያየራል። ሶ በዚህ ታይም ላይ ዲስክሬሽነሪ የሆነ ኢሞሽናል ይሄ በገት ፊሊንግ አስበን ተመራምረን የምንወሰናቸው ውሳኔዎችም አስፈላጊ ናቸው። ግን ሞስት 90%ቱን የሚይዙ መካኒካል መሆን አለበት። መካኒካል የሆነ ትሬዲንግ ፕላናችንን ፎሎ ማድረግ አለብን አዜ ማሽን። ስለዚህ 90%ቱ ያ ሆኖ 10%ቱ ግን ዲስክሬሽነሪ ኢሞሽናችንን ገት ፊሊንጋችንን ፎሎ ማድረግም ይገባል። ቢኮዝ ማርኬት ኦልዌይስ ኢቮልቭ ስለሚያደርግ ይቀያየራል። ትሬዲንግ ስትራቴጂያችሁን ሪፋይን ማድረግ አለባችሁ በየጊዜው ማርኬቱን አዳዲስ የሆኑ ባህሪያቶች ስለሚያመጣ ማለት ነው። ዛሬ ይሰራልኝ ብላችሁ ኦልዌይስ ዝንት ዓለሙን ይሰራላችሁ እንዳትጠብቁ። ማርኬት ኢቮልቭ ያደርጋል፣ ኦልዌይስ አፕዴት ያደርጋል። ስለዚህ ራሳችንን አፕዴት ማድረግ ስላለብን 10% ዲስክሬሽነሪ መሆን ያስፈልጋል ነው። አሁን እንዴት እንስራ ነው? ይሄን ሁሉ ከተረዳን መካኒካል ትሬዲንግ ፕላን እንደሚጠቅም ካወቅን ዲስክሬሽነሪ ምን ያህል 90%ቱን እየጎዳ እንደነበረ አንደርስታንድ ካደረግን በቃ ሁላችንም ተቀብለናል። ኔክስት ስቴፕ ምንድን ነው የሚሆነው? እንዴት እናዘጋጅ? ስናዘጋጅ አራት ሜን ቲንጎች አሉ። አራት ነገር ነው ወሳኝ። አንደኛው ምንድነው? ትሬዱን የምንገባው እንዴት ነው? ክራይቴሪያ እናስቀምጣለን። እነሱ ኢንትሪ ክራይቴሪያችን ምንድን? በመቀጠል ፕሮፊት ወስደን እንዴት ነው የምንወጣው? ከከሰርንም እንዴትስ ነው የምንወጣው? ትሬዱ መቼስ እዛው አንቀርም፣ ኤግዚት ማድረግ አለብን። የማይሆን ከሆነ እኛ በምንፈልገው ወይ ፕሬዲክት ካደረግነው ኤስቲሜት ካደረግነው አንፃር የማይሰራ ከሆነ አወጣጣችንን ማሳመር አለብን። የማይሆን ጉዳት እንዳይደርስብን አወጣጣችንን ማስተካከል። መግቢያችንን እንዳስቀመጥን ሁሉ መውጫችንን ማስቀመጥ አለብን። ከትሬዱ የምንወጣበት ትሬዱ ፌል ሲያደርግ እንዴት ነው መውጣት ያለው? ትሬዱ ረን አውት ሲያደርግ ወር ደግሞ ትሬዱን የሚያዋጣን ፕሮፊታብል ነው ለኛ የሚሆነው የሚለውን ደግሞ ለመለየት ኢንትሪ ክራይቴሪያ ሊኖር ይገባል። ሶስተኛ ትሬድ ማኔጅመንት። ትሬዱንስ እንዴት ነው ማኔጅ የምናደርገው? ፍሎት የሚያደርግ ፖዚሽን የከፈትነው ፖዚሽን ካለ እንዴት ነው ትሬዱን ማኔጅ የምናደርገው? ይሄ መመለስ አለበት። ሶስተኛ ሪስካችን እንዴት ነው ካለን ካፒታል ላይ ምን ያክሉን ነው ሎዝ ለማድረግ የምንፈቅድ? እንዴት ነው ሪስኩን የሚመጣውን ነገር ዋናው ነገር ትሰማላችሁ ትሬዲንግ ላይ ሪስካችሁን ማኔጅ የምታደርጉበት መንገድ፣ ትሬዳችሁ ማኔጅ የምታደርጉበት መንገድ ኢንትሪ እና ኤግዚታችሁ ነው የሚለየው። ዋናው ወሳኝ እሱ ነው። ሪስክ ማኔጅመንታችሁ ይባላል። ይሄ ነው ቅድም እንዳወራ ነው። ትሬዲንግ ላይ ሎስ ስላለ ኦልዌይስ ያንን ሎስ ሚኒማይዝ የምናደርግበትን ፕሮፊታችን ማክሲማይዝ የምናደርግበት ሲባል ሪስክ ማኔጅመንት ማለት ይሄ እኮ ነው። ራሳችንን ከኪሳራ የምንጠብቅበት ኪሳራ የለም አይደለም። ኪሳራው እንዴት አድርገን ማኔጅ እናድርገው ነው እያልን ያለው። ቢኮዝ ኪሳራ ስላለ ቢዝነስ ላይም ኪሳራ አለ። ነገር ግን ኪሳራው እንዴት ማኔጅ ይደረጋል? ኢንትሪ ክራይቴሪያውን እንዴት ነው የምንገባው? ስንገባ ምን ነገሮችን ክራይቴሪያዎችን እናስቀምጥ የሚለውን ኢንተር the same way consistently so you don't miss good trade setups and you avoid low quality trade setups። በነገራችን ላይ አንዴን ካስቀመጣችሁ በኋላ በጣም ነገራችሁ ሲምፕል ነው የሚሆንላችሁ። ምን ማለት ነው ስንል ተመሳሳይ የሆነ ኢንትሪ ነው የሚኖራችሁ። ሁሌም አትጨናነቁም። በቃ ለዛ ነው ላስት ታይም ሳወራላችሁ የሚመስል ነገር ግን ትሬድ ሲገቡ ካያችሁ ብዬ ጠዋት ላይ ይከፍቱትና የሆነ ቲክቶክ ላይ የማየዋለ አንድ የውጭ ትሬደር ቢስሚላህ ብሎ በቃ ትሬዱን ይከፍታል፣ ይወጣል፣ ፈታ ይላል፣ ፀጉሩን ይቆረጣል፣ ፈታ ብሎ ይመጣል። ማታ ላይ ምን ላይ እንደደረሰ ብቻ ያውቃል። አለቀ። ሊሚት ኦርደር ኦር ያስቀምጣል። በቃ ማርኬት ኦርደርም ሊያስቀምጥ ይችላል። ቲክቶክ ላይ ነበር ያየሁት፣ ታውቁት ይችላል። ሶ ያ ትሬደር አሁን በቃ ኦልሬዲ ኢንትሪው ተመሳሳይ ነው። የዛ ሰውዬ ነው ባጭሩ ሲገባ አለው የሆነ ክራይቴሪያ ያስቀምጠው ያንን ካሟላ ያይና ካሉት ፔሮች ውስጥ ያን ኦፖርቹኒቲ የሱን ትሬዲንግ ስትራቴጂ ኦፖርቹኒቲ የሚሰጠውን በቃ አለቀ፣ ይገባል ትሬዱ ኮንሲስተንትሊ። ዛሬም አለ አይደል ነገ የሚገባው ድጋሚ ተመሳሳይ ትሬድ የሚገባው። ቀላል አይደለ ታዲያ ትሬዲንግ በዚህ ሁኔታ ከሄደ። ሶ ይሄ ነው ጥቅሙ ኢንትሪ ክራይቴሪያችን። ስለዚህ እንዴት ነው የምናደርገው? የመጀመሪያ ጥያቄ የምንመልሰው ኢንትሪ ክራይቴሪያችን ላይ how do you map your market structure? አንድ ማርኬት ስትራክቸራችሁን ሲባል ምን ማለት ነው? እንዴት አድርጋችሁ ነው ማርኬቱ ወደ ላይ ነው እየወጣ ያለው ወደ ታች ነው እየወረደ ያለው
ወይንስ ደግሞ ሬንጂንግ ነው ኦር ኮንሶሊዴሽን ነው እዛው ነው ወደ ላይ ወደታች እየወጣ ያለው ተመሳሳይ ቦታ ላይ የሚለውን በምን መልኩ ነው የምትለዩት? ቢኮዝ መጀመሪያ ፈርስት ቲንግ መለየት ያለብን እሱ ስለሆነ ወደ ላይ እየወጣ ነው ማርኬቱ ስትራክቸሩ እንዴት ነው? ቡሊሽ ነው? ቤሪሽ ነው? ወደታች እየወረደ ነው? እሱን ከለያችሁ በኋላ ነው ባይ ኦር ሴል የምትሉት። ፈርስት ጥያቄ ይሄንን ነው የምትጠይቁት። ስለዚህ እንዴት አድርጋችሁ ነው የምትለዩት ማፕ አውት የምታረጉት? መልሱ ለምሳሌ ዩዚንግ ታይም ፍሬም ቶፕ ዳውን አናሊሲስ ከዴይሊ ኦር ከዊክሊ ጀምሬ አናላይዝ አድርጌ ዴይሊ እና ዊክሊን እንደ የማርኬት ስትራክቸሩን መለያ ላደርጋችሁ ይችላል፣ የዳይሬክሽን መለያ ላደርጋችሁ ይችላል። ይሄን ትመልሳላችሁ ማለት ነው እዚህ ጥያቄ። the next question what time frames are you entering the trade on? ትሬዱን የምትገቡት በየትኛው ታይም ፍሬም? ላስት ታይም ስናወራ ነበር በ1 ሚኒት ነው፣ በ5 ሚኒት ነው፣ በ15 ሚኒት ነው። ያው ትሬድ የሚገባው በእነዚህ ነው። as when you are scalper or ደግሞ ስዊንግ ትሬደር ከሆናችሁ or day trader ከሆናችሁ ስዊንግ አይደል day trader ከሆናችሁ 15 ሚኒት ልትጠቀሙ ትችላላችሁ or 5 ሚኒት። ስካልፐር ስትሆኑ ደግሞ 1 ሚኒት or 3 ሚኒት or 5 ሚኒት በአጭር ጊዜ የሚያልቅ ትሬድ በደቂቃዎች ውስጥ ምናምን ከሆነ ስካልፐርስ ናችሁ ማለት ነው ትሬዲንግ ስታይላችሁ። ዴይ ትሬደር ከሆናችሁ ደግሞ ለአንድ ቀን ሊቆይ ይችላል ያ ትሬድ አትሊስት ለሆነ ያክል ሰዓታት ለ5 ሰዓት ለ6 ሰዓት ያህል በእለቱ ለአንድ ቀን ብላችሁ ትሬድ የምትገቡት ማለት ነው። ሶ የትኛው የታይም ፍሬም ነው የምትገቡት ትሬዳችሁን የሚለውን ትወስናላችሁ ካሁን። ይሄ ነው ኢንትሪ ውስጥ የሚካተት ነው። ይሄ ሌላኛው ዳት ዘ ፖይንት ኦፍ ኢንተረስት ኒድ ቱ ስዊፕ ሊኩዊዲቲ ስዊፕ እስኪያደርግ ትጠብቃላችሁ ወይስ አትጠብቁ? ይሄ መመለስ አለበት። ፖይንት ኦፍ ኢንተረስት ሲባል ኢት ማይት ቢ ዲማንድ ዞናችሁ፣ ሰፖርት ሌቨላችሁ፣ ሰፕላይ ዞናችሁ ሊሆን ይችላል ኦር ሬዚስታንስ ኦር ኦርደር ብሎክ። እነዚህ ፖይንት ኦፍ ኢንተረስታችሁ ናቸው። ሶ እነዚህ ትሬዱ ልትገባቸው ያሰባችኋቸው ፖይንት ኦፍ ኢንተረስቶች ሊኩዊዲቲ ስዊፕ ማድረግ አለባቸው ወይስ የለባቸው? ይሄ መመለስ አለበት። ቢኮዝ ስትገቡ ሊኩዊዲቲ ወስዶ ነው የሚገባው ልትሉ ትችላላችሁ። ቢኮዝ እኔ ሊኩዊዲቲ መሆን አልፈልግም፣ ስቶፕ ሎሴ ሃንት እንዲደረግ አልፈልግም፣ እኔ ሊኩዊዲቲ ሳላይ አትሊስት አንዳንድ ሰው ደግሞ ምን ይላል 2 ሊኩዊዲቲ ማየት አለብኝ ሊል ይችላል። ኦር ደግሞ 1 ሊኩዊዲቲ ኦር ደግሞ አሪፍ የሆነ ሊኩዊዲቲ ቪ ሼፕ። አሁን የብራድ እንደዛ ነው የሚለው ሊኩዊዲቲው ቪ ሼፕ ክሬት ማድረግ አለበት። ቪ ውስድ አድርጎ በአንድ ጊዜ ስቶፕ ሎሱን ወደ ኢሚዲየትሊ መውጣት አለበት። ያ ነው እኔ እንደ ሊኩዊዲቲ ሊቆጥረው የምችለው ብለውም ይገልጻል። ሶ ይሄን ትመልሳላችሁ። ዌር አር ዩ ኢንተሪንግ ደግሞ ሌላኛው ኩዌስችን የትስ ነው የምትገቡት? ኤጅ ላይ ነው? ኢኩሊብሪየም ላይ ነው? ኤክስትሪም ፖይንት ላይ ነው? ስዊንግ ሃይ ላይ ነው? ስዊንግ ሎ ላይ ነው? አግሬሲቭ ኢንትሪ ነው ወይ? ላስት ታይም ሲቀደም ስናወራ ነበር። ኮንዘርቫቲቭ ነው? ኮንፈርሜሽን ጠብቃችሁ ነው ወይ? ወይስ አግሬሲቭሊ ገና ፖይንት ኦፍ ኢንተረስታችሁ እንደመጣ ነው? ይሄን ትመልሳላችሁ። ኢንትሪ ማለት ይሄ ነው። ሌላኛው የመጨረሻው the last one but not least what are the entry confluences you are looking out for? ምን ትዘረዝራለች። ላስት ታይም ኖሽን ቴምፕሌት ልክ ያለው ብዙዎቻችሁ አይታችሁታል እያስባለሁ። እዚህ ላይ አሁን ጆይን ያደረጋችሁ ኖሽን ቴምፕሌት ላይ የብራድ ትሬዲንግ መካኒካል ትሬዲንግ ፕላን አለ። ለምሳሌ እሱ ኮንዘርቫቲቭ ነው የሚከተለው እና ደግሞ ኮንፍሉዌንሶች አሉ ትሬድ ለመግባት የሚጠቀማቸው። ፖይንት ኦፍ ኢንተረስቱ መንካት አለበት። አንድ ፖይንት ኦፍ ኢንተረስቱን ከነካ በኋላ አይገባም። አግሬሲቭ እንዳልኳችሁ ኮንዘርቫቲቭ ስለሆነ ያችን ሲነካ ምን ይፈልጋል? ሊኩዊዲቲ ማየት አለበት። ኦር ደግሞ ማርኬት ሊኩዊዲቲ ከወሰደ በኋላ ሊኩዊዲቲ የወሰደበት ደግሞ ዞን ስዊፕ ዞን ይባላል። የስዊፕ ዞኑ ደግሞ ድጋሚ ማርኬት ስትራክቸር shift አድርጎ ማርኬት shift ሰርቶ ሪቴስት ሲያደርግ ነው የሚገባው ኢንተሪ። ሶ ይሄን ያስቀምጣል ክሊርሊ፣ እናንተም ታስቀምጣላችሁ ኔክስት ላይ ስትራቴጂ ከተማርን በኋላ። ሶ ኮንፊውዝድ አትሆኑ፣ ዋናው ሀሳቡ እንድታውቁት። ሶ ይሄንን ጥያቄ ከመለሳችሁ በኋላ ራይት ዳውን ኤቭሪ ሲንግል ዲቴል ኤንድ ሊቭ ኖ ስቶን unturned to make this strategy as mechanical as possible so you know exactly what you are looking out for when analyzing the charts. እነዚህን ነገሮች ምንም ነገር ሳትተው እያንዳንዱ ዲቴል ምላሽ ከሰጣችሁት will be mechanical ማለት ነው። ግን የምትተው ከሆነ የቀረ ነገር ካለ still define ማድረግ አለባችሁ። 90% mechanical እንዲሆን ከፈለጋችሁ አትሊስት እነዚህን እያንዳንዱ ጥያቄዎች መመለስ አለባችሁ። 10% discretionary ስለሆነ ማለት ነው። በሰከንድ ቲንግ ምንድነው? ኤግዚት ሩል ነው። ስትወጡስ እንዴት ነው መውጣት ያለባችሁ? ኤግዚቱም እንደዛው ነው። በቃ ተመሳሳይ። ይሄንን ዲፋይን ካደረጋችሁት ቅድም እንዳልኳችሁ ስትገቡ በተመሳሳይ ሁሌ እንደምትገቡ ስትወጡም እንደዛው ነው የምትወጡት። ምንም በቃ ትሬዲንግ ሲምፕል የሚያደርግ ነው ያልኳችሁ ነው ፕላኑ ሲኖር። ኤግዚት the same way consistently so you don't cut your winning trades early and you maintain consistency. አሪፍ የሚጫወተውን ትሬድ ቀድማችሁ ማዘጉትም እንደሞ you maintain consistent risk ማለት always ኮንሲስተንት የሆነ ሪስክ ነው። ኮንሲስተንት ሪስካችሁ ሜንቴን ታደርጋላችሁ ማለት ነው። አትከስሩም፣ አትጎዱም። ሪስካችሁ ወይም ሉዝ የምታደርጉት ሚኒመም ይሆናል፣ ትንሽ ይሆናል ማለት ነው። ይሄን ኤግዚት ሩል ዲፋይን ስታደርጉ አትከስሩም፣ አትጎዱም ብዙ
ሶ እንዴት ነው የምትወጡት? ኤግዚታችሁ እንዴት ነው ስንል ስቶፕ ሎስ ፕሌስመንት ነው ዋናው የመውጫችን አይደል እንዴ? ስቶፕ ሎስ ካላስቀመጣችሁ አልወጣም እያላችሁ ነው ከትሬዱ። የፈለገ ቀጥቀጠኝ ወይ ላይ ደግሞ እቀጠቅጠዋለሁ ነው ጨዋታችሁ። ይሄ በጣም እልህኛ መሆን ከማርኬት ጋር ስቶፕ ሎስ የማያስቀምጡ ስቶፕ ሎስ አያስፈልግም የሚሉ አሉ። በሞስት በቃ በጣም የሚያስቁ ጋምብለሮች ማለት ነው። ስቶፕ ሎስ የማያስቀምጥ ምንም ሪስክ ማኔጅመንት ምንም በቃ አልከስርም ከከሰርኩም ደግሞ ይጨርሰኝ አይነት ነው። ይሄ አጥፍቶ ጠፊ ማለት ነው። ወይ ካተረፍኩኝ አተርፋለሁ ወይ ከገደለኝ ይግደለኝ። ይሄ ተስፋ ስቆርጥ እኔም ትሬድ የማደርግበት ወይ ነው። በቃ ይፈልግ ከዚህ በኋላ ምንም አማራጭ የለኝም ብዬ ልክ በጣም ስከስር ሊያልቅ ሲል ትንሽ አካውንት ትንሽ ሲቀረው እንደዚህ አይነት ስትራቴጂ ነገር የመሞት ስትራቴጂ ማለት ነው። በቃ ስቶፕ ሎስ አናስቀምጥም እንተወዋለን ዘና ብለን እንደፈለገ ያድርገን። ምንም አያደርጋችሁም፣ ትከስራላችሁ፣ ትወጣላችሁ ብሎ አድርጋችሁ ይሄ ነው መልሱ። ነገራችን ስቶፕ ሎስ ስላላስቀመጣችሁ አዝኖላችሁ ምናምን የፈለገ ብትደግሙ ጸሎት የፈለገ ብታደርሱ የለም ከስራችሁ የምትወጡት። ስቶፕ ሎስ ፕሌስመንት ያስፈልጋል። አንደኛው ኤግዚት ሩል ላይ ስቶፕ ሎስ ፕሌስመንት ነው። ግን እዚህ ጋር ምላሹ ምንድነው የምትመልሱት? ስቶፕ ሎሳችሁ እንዴት ነው የምታስቀምጡት ነው። ፊክስድ አማውንት ኦፍ ፒፕስ ቢሃይንድ ሰፕላይ ኤንድ ዲማንድ ዞን ኦር ስዊንግ ሃይ ኦር ስዊንግ ሎ ነው የምታስቀምጥ። እንዴት ነው ስቶፕ ሎስ ፕሌስመንት? አሁን አንድ ጓደኛ ልኮልኝ ነበር፣ አንድ ልጅ እዚህ የሚማር ቢያዝ ላይ ጠየቀኝ፣ አይቼው ነበረ። ስቶፕ ሎስን ስታስቀምጥ አትሊስት ሊትል ሩም ያስፈልጋል ይባላል። ዲማንድ ዞን ላይ ያረካው ሰው ትንሽ ስፔስ መስጠት አለባችሁ። የፈለገ ስዊንግ ሎ ላይም ይሁን ስዊንግ ሃይ ላይ ዲማንድ ዞን ላይ ሰፕላይ ዞን የሚሆን እናንተ ከሰጣችሁት የሆነ ያክል ተጨማሪ ሊትል ሩም ያስፈልገዋል። ግን ይሄን ሊትል ሩም ስላችሁ ሊሚት መደረግ አለበት። እዚህ ጋር እንደተጠቀሰው ምን ያክል ፒፕ ነው የምትሰጡት ለስቶፕ ሎስ? ሚኒመሙ 2 ፒፕ ነው። 2 ፒፕ አትሊስት ስፕሬድ ስላለ ቢኮዝ ገና ስትጀምሩ ከዚህ እንዳወራነው ስፕሬድ አውርተናል። ብሮከሩ የሚቆርጥባችሁ ገንዘብ አለ። ሶ ገና እንደጀመረ ከ2 ፒፕ ያነሰ 1 ፒፕ 2 ፒፕ ምናምን ብታደርጉ ያስወጣችኋል ከትሬድ ቢኮዝ አትሊስት ያን ያክል ፒፕ እሱ ራሱ ብሮከሩ የሚቆርጥባችሁ ብር ስላለ ሶ ያንን ኮንሲደር አድርጋችሁ ነው ስቶፕ ሎሶቻችሁን ስፋቱን የምትመጥኑት። ስቶፕ ሎስ በጣም በሰፋ ቁጥር ሪስክ ሪዋርዳችሁም እያነሰ ነው የሚመጣው። ኦብቪየስሊ ዊ ዊል ሲ ዛት አሁን ላይ ክሊር ላይሆን ይችላል፣ ግን ዊ ዊል ሲ በቃ አክቹአሊ እሱን እናየዋለን። ሶ ፊክስድ አማውንት ኦፍ ፒፕስ ነው የምትጠቀሙት ወይ ቢሃይንድ ሰፕላይ ኤንድ ዲማንድ ዞን ኦር ስዊንግ ሃይ ኦር ሎ። እንዴት ነው የምታስቀምጡት ስቶፕ ሎሱን? ከዛስ ዲፋይን ሃው ሜኒ ፒፕስ ሹድ ዩር ስቶፕ ሎስ። ቅድም እንዳወራ ነው ሚኒመም 2 ፒፕስ ቱ ቴክ ኢንቱ አካውንት ስፕሬድ ስላለ ማለት ነው። 2 ፒፕ ሚኒመም ማስተው በቃ ከዛ በታች አይደረግም። ስፕሬድ ስላለ የሚቀንስ ስላለ ብሮከራችሁ የሚወስድባችሁ ሶ ከዛ በታች ካደረጋችሁት ገና ትሬዱን ሳይጫወት ትሬዱ ገና ሳይሄድ እናንተ በምትፈልጉ ሳይድ ወጣችሁ ከትሬዱ ከዛ በታች ካደረጋችሁ እንደዚህ አይነት ብሎ ነገር የለም። ሶ ምን ያክል ፒፕ ነው የምትፈቅዱት ለስቶፕ ሎሶቻችሁ የሚለውን ነገር ዲፋይን ማድረግ ኦር ደግሞ ፒፑ ወሬቨር ቢሆን ብላችሁ ሪስክ ሪዋርዳችሁን ሜንቴን የምታደርጉበት መንገድ አለ ወይ? እሱንም ማስቀመጥ አለባችሁ ማለት ነው። ቴክ ፕሮፊት ጋር ስንመጣ ቢኮዝ ይሄም መውጫ ነው እንዳልነው፣ ሁል ጊዜ ዝም ብሎ ወደ ላይ ባይብላችሁ ወደ ላይ ዝም ብሎ ቀጥ ብሎ ይወጣ መውረዱ ስለማይቀር እኔ የቱ ጋር ነው ቲፒ ማስቀመጥ? በቃ ከዚህ በላይ እኔ ፕሮፊት አልፈልግም፣ በዚህ ትሬድ እኔ ማግኘት የምፈልገው ትርፍ ይሄን ያክል ነው ብላችሁ የምታስቀምጡት ገደብ እስከ የት ድረስ ነው ነው? ፊክስድ አር ነው የምትጠቀሙት which means risk reward ማለት በቃ እኔ 1 to 3 ይበቃኛል። ላስት ታይም እንዳወራ አንዳንድ ሰው በቃ እኔ 1 to 3 ነው የሚፈልገው ከዚህ ትሬድ፣ የፈለገ ወደ ላይ የሚወጣ የፈለገ እንደው ወደ ላይ ለምን አይነድም እኔ አልፈልግም 1 to 3 ነው ብላችሁ ቀድማችሁ አይምሮቹን ካሳመናችሁት ፊክስድ አር ነው የምትጠቀሙት ማለት ፊክስድ የሆነ ሪስክ ሪዋርድ። ኦር ደግሞ ቴክኒካል ታርጌት የሚባል አለ። ኔክስት ኦፖዚት ለሆነው ሰፕላይ ኦር ዲማንድ ዞን ታደርጉት ትችላላችሁ። ቲፒያችሁን ካያችሁ ብዙ ጊዜ ትሬደሮች አሁን ይሄኛው እዚህ እስከዚህ ዲማንድ ዞን ድረስ ነው ኦር ደግሞ እስከዚህ ኤዥያን ሃይ እስከዚህ ኤዥያ ሎ እስከዚህ ኒውዮርክ ሃይ እስከዚህ ኒውዮርክ ሎ እስከዚህ ለንደን ሃይ ለንደን ሎ ብሎ የሚያስቀምጧል ቲፒያችሁ። እኔ እስከዚህ ድረስ ጠብቋለሁ ይላል። ሶ ይሄንን ዲፋይን ማድረግ አለባችሁ። እስከ ድረስ ነው ቲፒያችሁ የምታደርጉት 1 to 3 ፊክስድ አር ኦር ደግሞ እስከ ስዊንግ ሎ እስከ ስዊንግ ሃይ እስከ ሴሽን ሃይ ሴሽን ሎ ድረስ ነው። ሴሽን ሃይ ሴሽን ሎ ማለት የትኛው ለንደን ሴሽን ነው ኒውዮርክ ሴሽን እንደዛ እንደዚህ አይነት ነገሮች አሉ። ሶ እነዚህን ምላሽ መስጠት ያስፈልጋል። ቲፒያችሁን የት እንደምታስቀምጡ ስቶፕ ሎሶቻችሁ ይሄን ይመስላል። ኤግዚት ሩሉ እየጨረስን ነው። አንድ ብቻ ስላይድ ነው የቀረ። ትሬድ ማኔጅመንት ጋር ስንመጣ ላስቲንግ የምናየው ምንድነው? ከትሬድ ማኔጅመንት ቀጥሎ ሪስክ ማኔጅመንት። ትሬድ ማኔጅመንት ስንል ማኔጅ ዩር ትሬድስ ዘ ሴም ዌይ ኤቭሪ ታይም። ቅድም እንዳወራን ኤግዚት ስታደርጉም ተመሳሳይ ነው፣ በየዕለቱ ደርስ ስታደርጉም ተመሳሳይ ነው። ዘ ሴም ቲንግ ትሬድ ማኔጅም ስታደርጉ ዘ ሴም ዌይ when you are consistent in managing your trades። ትሬዳችሁን ማኔጅ ስታደርጉ ኮንሲስተንት ከሆናችሁ ኦልዌይስ ኮንሲስተንት ሁኑ ነው የሚላችሁ እኮ ምንም አትቀይሩ እኮ።
ከባዱ ነገር በነገራችን ላይ ዲስክሬሽነሪ ትሬዲንግ ነው ካለው ከሜካኒካል የሚከብደው በየዕለቱ ስቃይ ማለት ነው። በየዕለቱ ማሰብ፣ በየዕለቱ መጨነቅ፣ በየዕለቱ ስትራቴጂ አዲስ መቀየር፣ በየዕለቱ ሴሽን መቀየር፣ ይሄ ነው የሚከብደው ነገራችን። አይምሯችሁን በየዕለቱ ማሰራት። ይሄ እኮ አንዴ ካዘጋጃችሁት በኋላ በቃ ሁሌ ያንን ነገር ቁጭ ብላችሁ ትሬዲንግ ይሰለቻችኋል። እነ አሌክስ ጂ ካያችኋቸው እንደሚሉት ትሬዲንግ ሰልችቶት ቤቱን እንደገና እያፈረሰ እያቃጠለ የገዛውን ቤቱን መኪናውን እያጋጨ እንደሚያጠፋው ማለት። ኧረ እባካችሁ ትሬዲንግ ቀላል ነው እንደሚለው ማለት። በቃ ተመሳሳይ የሆነ ትሬዲንግ ስትራቴጂ ሲኖራችሁ ያንን አይነት ኮንፊደንስ የሚሰጥ አይነት ነው የሚሆነው ይሄኛው ኮምፔሪንግ ቱ ዲስክሬሽነሪ። ሶ ትሬድ ማኔጅመንት ላይም የሚነሱ ጥያቄዎች አሉ ማለት ነው። ዋት ትሬድ ማኔጅመንት ሜተድ አር ዩ ዩዚንግ? ምን አይነት ትሬድ ማኔጅመንት የምትጠቀሙት? ሴት ኤንድ ፎርጌት ነው። አሁን ይሄ የእንትና የብራድጎ ስትራቴጂ ነው። የእሱ የትሬድ ማኔጅመንት ሴት ኤንድ ፎርጌት ነው። በቃ ያስቀምጣል፣ ፎርጌት ያደርገዋል። በቃ ጫፍ ደርሶ ነገር ይኸውላችሁ ቴክ ፕሮፊት ላይቭ ትሬዲንጉ ላይ ካያችሁት ሜቢ ቴክ ፕሮፊት ሊነካ ጫፍ ደርሶ አልዘጎም ትሬዱ ዝም ነው ያለው። ከዛ ተመልሶ ሳይነካ ቲፒዩ ስቶፕ ሎሱን ነክቶበታል እያየው ማለት ነው። አይነካውም። በቃ ሴት ኤንድ ፎርጌት ነው። ለምን መጨረሻ ላይ ግን ለምን ሳይነካብኝ ወረደ ብሎ ያን ከባድ ነው። አስቡ ቲፒ ሊነካ ጫፍ የደረሰ እሱ የሚሰራው ሜክ የሚያደርገው $50 $50,000 $100K ዶላር ነው የሚሰራው። ግን እንደዛ ያንን ሜክ አድርጎ ጫፍ ደርሶለት ተመልሶ ወርዶ ስቶፕ ሎስ ሲነካ አስቡ አይነካውም። ይሄንን አይነት ኮንፊደንስ እና ይሄንን አይነት እንትን ካመናችሁበት ስቲል ካመናችሁበትና ትሬዲንግ ፕላናችሁ ላይ ካስቀመጣችሁት ይቻላል። ኔክስት ሪፋይን አድርጎት ምን እንደተፈጠረ ልንገራችሁ። ቲፒውን እንደዚህ ሲምቲንግ ተፈጠረ። ቲፒው ሊነካ ጫፍ ደርሶ ስቶፕ ሎስን ጫፍ ደርሶ ስቶፕ ሎስ ሳይነካ ለኔክስት ማለት ነው። ከዛ ትምህርት ወስዶ የወሰደው ማለት ነው ሜዠርመንት። አስቡት ስንት ኦልሬዲ 2 ቀን የፈጀ ትሬድ ጫፍ ደርሶ ቲፒ ተመልሶ ወርዶ ስቶፕ ሎስ ሊነካ ተመልሶ ድጋሚ ያንን የቀረችዋል ለትንሽዬ ፒፕ ነው ኦልሞስት በቃ ለትንሽዬ ፒፕ ማለት ግን የሆነ ለሱ ፒፕ ያቺ ፒፕ $10,000 ሜክ የምታደርግ ነው ያቺ የቀረችው ማለት ሳይዘጋው ትሬዱ ተመልሶ ስቶፕ ሎስ ሊነካ ጫፍ ደርሶ ተመልሶ ቲፒውን ነክቶለት። ሶ ይሄ ምን አይነት ኮንፊደንስ እንደሚሰጣችሁ ሳይኮሎጂካሊ ማስቡት። ግን እሱ ይሄ የራሱ ነው። የእናንተ ላይመቻችሁ ይችላል። እኔ ደግሞ ፐርሰናሊ የምጠቀመው የነበረው ፓርሻል ፕሮፊት ነው። ባይዘው እንደ ቢጊነር እኔ እንደዚህ አይነት አቅም የለኝም። አይኔ ያየ ቲፒ ሊነካ ያውላ ገንዘብ ሜክ አድርጌ ኤስኤል ከነካ አብዳለሁ። ስለዚህ ምንድነው ማድረገው? ፓርሻል ፕሮፊት የሆነ ያክል ፕሮፊት ሴኩር ማድረግ እፈልጋለሁ። ትሬዱ እንደፈለገ ማርኬቱ እንደፈለገ ያድርግ። ከዛ በኋላ ያገባል። እኔ ምንም ኮዝ ፕሮባቢሊቲ ጌም ነው። እኔ እንደዛ ነው ፐርሰናሊ ማውነው። እንደ ፐርሰናሊቲያችሁ እንደምታስቡት ይሄን ውሳኔ መወሰን። ትሬሊንግ ስቶፕ ሎስ ተጠቀሙ ትችላላችሁ። ላስት ታይም እንዳወራ ነው ስቶፕ ሎሶቻችሁ ሙቭ ማድረግ ልክ በእናንተ ፌቨር ሲሄድ ወደ ላይ ባይ ከገባችሁ ብሬክ ኢቨን ላይ ታደርጉታላችሁ ቅድሚያ። ከዛ ቀጥላችሁ ደግሞ የሆነ ያክል ፕሮፊት ሴኩር ታደርጋላችሁ። ከዛ ደግሞ የሆነ ያክል ወደ ላይ ከፍ እያደረጋችሁ ታመጡታላችሁ። እኔ አላደረገውም ይሄን ትሬሊንግ ስቶፕ ሎስ በርግጥ የራሱን ዲስአድቫንቴጅ ስላለው ከዚህ የሚገጠመኝ ስላለ ቻሌንጅ ትሬሊንግ ስቶፕ ሎስ አልተጠቀምም። እኔ ፓርሻል ፕሮፊት ነው አሁን ያለሁት። ሶ ዌር አር ዩ ቴኪንግ ፓርሻልስ? ዘ ኔክስት ኩዌስችን ፓርሻልስ ወስዳለሁ ካላችሁ ያልኳችሁ እንዴት ነው የምትወስዱት? የትስ ነው የምትወስዱት? ምን ላይ ሲደርስ ነው ፓርሻል የምትወስዱት? 30% ፓርሻል 50% ፓርሻል ምን ጋር ሲደርስ ነው የምትወስዱት? ለምሳሌ ዋን ሎት ሳይዝ ላስት ታይም ሳሳያችሁ ነበር። ዋን ሎት ሳይዝ ከከፈታችሁ በእናንተ ፌቨር ሲሄድላችሁ የሆነ ፖይንት ኦፍ ኢንተረስት ላይ ሲደርስ አይኔ በቃ እዚህ ጋር ሲደርስ 50% እኔ ደስ ሲላችሁ አይደለም መሆን ያለበት። አሁን ስቲል ኢሞሽናል ከሆናችሁ ዲስክሬሽናሊ ማስቀመጥ አለባችሁ፣ ዲፋይን ማድረግ አለባችሁ። ምኑ ጋር ሲደርስ ነው? ቲፒ1 ቲፒ2 ቲፒ3 ላስት ታይም ጠይቃችሁ ነበር። ሲያስቀምጡ እዚህ ጋር ከደረሰ የዚህን 30% የገባውትን ትሬድ 30% ፓርሻል እዚህ ጋር ፈልገዋለሁ እንደ ፕሌይ እንደሚያደርገው አይታችሁ እንደ ትሬዱ ማለት ነው። ከዛ የዚህን ደግሞ 50% ይፈልጋል። በቃ እዚህ ቲፒ2 ከደረሰ ይሄን ያክል ፓርሻል ውስጥና ከዛ ራነር ይባላል። በቃ የቀረው ደግሞ እስከሚሄደው ድረስ ይጓዝ ብላችሁ ትተውታላችሁ። ሶ ሃው ማች ቮሊዩም ማለት ያ ነው። ምን ያክል ገንዘብ ነው ከዛ ምን ያክል ፐርሰንታይል ነው የምትወስዱት የሚለውን ትመልሳላችሁ። when will you start trailing your stop loss? መቼ ነው የምትጀምሩት? ስቶፕ ሎሶቻችሁ ሙቭ ማድረግ የምትጀምሩት መቼ ነው? ምን ያክል ፒፕድ ቢሃይንድ ዘ ስዊንግ ሃይ ዘ ስዊንግ ሎ ሲሆን ነው? ወይም የምታደርጉት መቼ ነው? ስቶፕ ሎሶቻችሁ የምታንቀሳቅሱት መቼ ነው? ለምሳሌ ብሬክ ኢቭን የሚያደርጉት አንዳንድ ትሬደሮች ልክ በእነሱ ሙቭ መሄድ ጀምሮ ማርኬት ሽፍት ሲሰጣቸው በቃ በእነሱ ሳይድ መሆኑን ሲያረጋግጡ ብሬክ ኢቭን ያደርጉታል። ስለዚህ በእነሱ ሳይድ መሆኑን ሲያረጋግጡ ብሬክ ኢቭን ቢያደርጉት ተመልሶ ወርዶ ሊኩዊዲቲ ወስዶ ሊያስወጣቸው ስለሚችል ቀድመው ኮንፈርም ካደረጉ በኋላ ማርኬት ሽፍት እንደሰጠ በቃ ይሄ ከኔ ሳይድ ጋር ነው የሚሄደው ከዚህ በኋላ አይወርድም ባይ ከሆነ የገቡት አይወርድም ብለው ሲያስቡ ስቶፕ ሎሶቻቸው ሙቭ ያደርጉና ወደ ብሬክ ኢቭን ያደርጉ።
ከዛ በእነሱ ሳይድ መሄድ ሲጀምር የሆነ ያክል ሙቭ ሲያደርግ ማርኬት ሽፍት አልፎት ብሬክ ኦፍ ስትራክቸር ምናምን ሲሰራ ብሬክ ኢቨን ዜሮ ከሚያደርጋቸው ፖይንት አንስተውት ከፍ አድርገው ደግሞ የሆነ ያክል ፕሮፊት ይይዛሉ። ባይ ሲሆን ማለት ነው። ሴል ሲሆን ተመሳሳይ ነው። ሶ ይሄንን ያደርጋሉ። ኔክስት መመለስ ያለባችሁ ነገር ይሄ ነው ማለት ነው። መቼ ነው ስቶፕ ሎሳችሁም ደግሞ ቅድም ያወራነው ፓርሻል የምትከተሉ ከሆነ ትሬሊንግ ስቶፕ ሎስ ነው የምትጠቀሙ ካላችሁ ደግሞ መቼና እንዴት የሚለውን ትመልሳላችሁ ማለት ነው። ዲፔንዲንግ ኦን ዩር ቾይስ ማለት አዘር ቲንግ ደግሞ ምንድነው ዋት ታይም ፍሬምስ አር ዩር ስቶፕ ሎስ ኤንድ ቴክ ፕሮፊት ኦን የትኛውን ታይም ፍሬም ነው የምትጠቀሙት? ትሬድ ማኔጅመንት ላይ ወስኑ። ቴክ ፕሮፊታችሁ የምታደርጉት ላስት ቀድሞ አውርተናል ነበረ ኢንትሪ ላይ አውርተናል። ይሄን በርግጥ 5 ሚኒት ላይ ነው 15 ሚኒት ላይ ነው ይሄ ማተር ያደርጋል ታይም ፍሬም ማለት ሰው ይሄንን መመለስ አለባችሁ። ላስት ምንድነው ሪስክ ማኔጅመንት። ይሄም ወሳኝ ነው። ምን ያክል ነው ሪስክ ማድረግ የምትፈልጉት? ይሄም ኮንሲስተንትሊ ከተገበራችሁት በቃ ቀላል ነው። ኮንሲስተንትሊ መተግበር ነው። አንድ ዲግሪ ሴት ካደረጋችሁ ማለት ሪስክ ፐር ትሬድ ምን ያክል ነው በአንድ ትሬድ ሪስክ የምታደርጉት? 1% ነው 2% ነው 3% ነው 20 ነው 100% ነው? መልሱት። አይኔ ኦልዌይስ የሚያዋጣኝ እኔ 50% ነው ካላችሁ ማስቀምጡት። ከዛ ስትከስሩ ስትጎዱ ስትቸገሩ ብሎ ስታደርጉት ኖ ኖ ኖ ይሄ ይጎዳኛል ብላችሁ ሪፋይን ታደርጉታላችሁ። ግን ይቀመጣት ልጅ ትሬድ ፕላን ይኑራችሁ። ሪስክ ፐር ትሬድ ኤንድ ፖዚሽን ሳይዚንግ። ፖዚሽን ሳይዚንግ ማለት አሁን ላስት ታይም አልደንገርኳችሁም የሐሙስ ትሬዲንግ ቱልስን ስናይ የዜና ማያውን ነገርያችሁ ነበረ ፎሬክስ ፋክተሪ። ከዛ ደግሞ ፖዚሽን ሳይዚንግ ይሄ ሪስክ ካልኩሌተር የሚባል አለ። ኤፍኤክስ ትሬድ ይባላል። ማይፌክስ ትሬድ ማይፌክስ ቡክ ነው አይ ቲንክ ማይፌክስ ቡክስ የሚባል አለ። እና እሱ ላይ ምን ያክል ሪስክ ማድረግ እንዳለባችሁ ፒፑን ትነግሩትና ስቶፕ ሎሶቻችሁን ከዚህ ላይ ምን ያክል ሪስክ አድርጌ ምን ያክል ፕሮፊት አገኛለሁ የሚለውን ሪስክ ካልኩሌት ፖዚሽን ሳይዚንግ የሚባል አለ። እሱን ታደርጋላችሁ። ባጭሩ ግን ቀድማችሁ እናንተ ከአንድ ትሬድ ምን ያክል ነው ሪስክ ማድረግ የምትፈልጉት? 2% ነው 3%። ይሄን መመለስ አለባችሁ። ዘ ኔክስት ቲንግ ሃው ማች አር ዩ ሪስኪንግ ኢፍ ዩ አር ስኬሊንግ ኢን። አንዳንዴ ትሬድ ስታዩ ለምሳሌ አንድ ፖዚሽን ከፍተው ሌላ ብላስቴም አውርተናል 2 ፖዚሽን 3 ፖዚሽን ይከፍታሉ። ስኬሊንግ ኢን ይባላል። እርግጠኛ ስትሆኑ በዛ ትሬድ ላይ ቆይ ይሄ ብቻ አይበቃኝም ይሄ ትሬድም ልጨምርበት በቃ እርግጠኛ ነኝ ብላችሁ ሌላ አዲሽናል ፖዚሽን ስትከፍቱ በዛ ትሬድ ላይ እንዴት ነው ሪስክ ማኔጅ የምታደርጉት? ምን ያክል ነው ሁለተኛ በምትወስዷቸው ትሬዶች ላይ ምን ያክል ነው ከካፒታላችሁ ሪስክ የምታደርጉት? ሁለተኛ ፖዚሽን ሶስተኛ ፖዚሽን እንዴት ነው? ስኬሊንግ ማለት ያ ነው። ስኬል ኢን ስታደርጉ አዲሽናል ስትጨምሩ ትሬዶችን ለምሳሌ እኔ ዛሬ ትሬድ ስገባ ወደ ታች እየወረደ ሲል ከሆነ ያ የገባሁት አሪፍ ቦታ ላይ ከሆነ ጥሩ እየተጫወተ ከሆነ በቃ እርግጠኛ ስለሆነ አሁን ይሄማ በለጠ የሚወርዳል ብዬ ካሰብኩኝ ድጋሚ ሌላ ፖዚሽን እከፍታለሁ። ግን ያን ፖዚሽን ስከፍት እንዴትስ ነው የምከፍተው? ምን አይነት ፖዚሽን ሪቴስት ሲያደርግ ነው ያ ድጋሚ መጀመሪያ የገባሁበት ላይ እንዴት ነው ስኬሊን የሚደረገው? እንዴት ነው የሚጨመረው? ዝም ብላችሁ ወርታች ስለወረደ ብላችሁ ስኬሊን አይደረግም። አለው የራሱ አደራረግ አለው። 2 ፖዚሽን 3 ፖዚሽን ስትከፍቱ የሚደረግበት የራሱ አጨማመር አለው። ዝም ብሎ አይደለም የሚጨመረው ሲጨመር ማለት ነው። ከዛ ግን ስኬሊን ስታደርጉ ሁለተኛ ሶስተኛ አድ በምታደርጓቸው ፖዚሽኖች ላይ ምን ያህል ሪስክ ነው የምትወስዱት? እንደ መጀመሪያው ነው ኦር አዲሽናል አስበልጣችሁ ነው ኦር አሳንሳችሁ ነው 0.5% እያሳነሳችሁ ነው ኦር እሱን ዲፋይን ታደርጋለህ። ስኬሊንግ ኢን ላይ ምላሽ መስጠት አለባችሁ ፖዚሽን ተጨማሪ ስትከፍቱ። ማክሲመም አካውንት ኤክስፖዠር ዩ አር ዊሊንግ ቱ አክሰፕት። ይሄም ወሳኝ ነው። ላስት ታይም ላይ ስናወራ ነበር። ፕሮፈርሞች ይሄንን በህግ ደረጃ ያስቀምጣል። እናንተ በራሳችሁ አካውንት ላይ ባይኖራችሁም እነሱ ግን ይነግሯቸዋል። ማክሲመም ድሮ ዳውን ይሏቸዋል። መክሰር የምትችሉት በአጠቃላይ የአካውንታችሁ ምን ያክል ገንዘብ እንደሆነ ያስቀምጣሉ። ልክ እንደዛ እናንተም ምን ያክል አካውንታችሁን ማክሲመም ኤክስፖዠሩ ስንት ነው የሚለውን ዲፋይን አድርጉ። ኤንድ ደግሞ ማክሲመም ዴይሊ ሎስ በቀን አሁን ትሬድ ስትገቡ ምን ያህል ትሬድ ነው በቀን? በቃ ማክሲመም አሁን ብራድ 3 ትሬድ ነው የሚገባው። 3ቱም ሎስ ከሆነ ይወጣል። በቃ ትሬዱ የፈለገ ቢሆን ከ3 ትሬድ በላይ ከወሰዳችሁ ይሄ ፎሎ እያደረጋችሁ አይደል ትሬዲንግ ፕላናችሁ። ስፔሻሊ ዲስክሬሽናሪ ትሬደሮች 90% 99 5 10 20 ሊወስዱ ይችላሉ ሪቬንጅ ትሬዲንግ። ከዛ ብር ያላቸውማ ከሆኑ እያፈነዱት አካውንቱን ድጋሚ አካውንት ይገዛሉ። ተረጋጉ። በቃ መውጣት ነው ያለባችሁ። ካከሰራችሁ መታገል የለባችሁ። ይቀጠቅጣችኋል በየድጋሚ በተደጋጋሚ። ሶ ማክሲመም ዴይሊ ሎስ ምን ያህል ነው የምትፈቅዱት? የአካውንታችሁ ምን ያህል ነው? ምን ያህል ፐርሰንት? በቃ ለዛሬ ቀን ይሄን ያክል ነው የምመድበው እንደምትሉት ምን ያክል ነው የምትመድቡት ለዛ ቀን? ይሄንን ዲፋይን ማድረግ አለባችሁ። ሶ ዚስ ኢዝ ይሄ በአጠቃላይ እነዚህ ሀሳቦች ኮንሲደር ኢንክሉድ የሚሆኑት ሪስክ ማኔጅመንት ላይ። የመጨረሻው
መካኒካል የሆነ ትሬዲንግ ፕላን ያስፈልጋችኋል። ያ ደግሞ ኮንሲስተንሲ ጋር እኩል ነው። ኮንሲስተንሲ ያስፈልጋል። ያንን በተደጋጋሚ መተግበር። ያንን መካኒካል ትሬዲንግ ፕላናችሁን ሁሌ ያድርጉት። ሊሳሳት ይችላል፣ ሊሳሳት ችግር የለውም። ሁሌ ያድርጉት። ስታደርጉ ግን ፋይናሊ ጆርናል እያደረጋችሁ ሚስቴካችሁን እየተማራችሁበት መሆን አለበት። ያ ምን ያደርጋችኋል? ፕሮፊታብል ያደርጋችኋል። ኮንሲስተንት ፕሮፊታብል ያደርጋችኋል። So when you execute a mechanical trading plan that is clearly defined consistently, you will no longer need to rely on emotions or guesswork. Obviously, mechanical trading plan ካላችሁ ኢሞሽን ላይ አይደለም ዲፔንድ የምታደርጉት፣ ገስ ወርክ ላይ አይደለም። የማንንም ሲግናል አትፈልጉ። የኔንም በሉት የማንንም በሉት አያስፈልጋችሁ። ሲግናል የማንም ሰፖርት አያስፈልግም። አንድና አንድ የሚያስፈልጋችሁ ምንድነው? ያን ትሬዲንግ ፕላናችሁን ፎሎ ማድረግ። ከዛ በኋላ ከማርኬቱ ጋር እየተጫወታችሁ ጌሙን እየሄዳችሁት ስህተት ሲኖር ያን ሪፋይን እያደረጋችሁ መቀጠል። ፋይናሊ ያ መካኒካል ትሬዲንግ ፕላን ራሱ ፕሮፊታብል ያደርጋችኋል ማለት ነው። all you have to do now is to follow the rules laid out and execute them። አሁን ላይ የሚያስፈልጋችሁ ምንድነው? ሩል ማውጣት፣ ያንን ያወጣችሁትን ደግሞ ፎሎ ማድረግ፣ ከዛ ደግሞ ያንን ኤክስኪዩት ማድረግ። አለቀ። ስለዚህ አሁን ይሄንን ዛሬውን ክላሳችን ከተማርን በኋላ ሌሰን መውሰድ ያለባችሁ ምንድነው? ትሬዲንግ ፕላን እንደሚያስፈልጋችሁ። if you don't have ግን you will be included ወደዳችሁም ጠላችሁ ከዲስክሬሽናሪ ትሬደሮች 99% ውስጥ እንደምትገቡ ወቁ። የለም ፕሮፊታብል መሆን የለም። አታስብ። ሜቢ ልክ እንደ ሌሎቹ ኮርስ እየሸጥን አብረን እያስተማርንና ከዛ ደግሞ ቀጥለን ደግሞ ሲግናል ግሩፕ ክሬት እናደርጋለን፣ ቪአይፒ ግሩፕ። ከዛ ደግሞ ምን እናደርጋለን? ሌሎቹ አሰራር ምንድናት? ታዋቂዋ ሪፈራል አይዲ እየተጠቀመን ፕሮፊታብል ልንሆን እንችላለን። በትሬዲንግ ግን መሆን ከፈለግን ይሄ ፕሮፌሽናል ትሬደር የሚያደርገውን ትሬዲንግ ፕላን መካኒካል ትሬዲንግ ፕላን ያስፈልጋል። if there is a trade setup that fulfills your entry criteria you take the trade። ወደ ኋላ ማለት የለም። በቃ መካኒካል ከሆነ because ምንም አትፈሩም፣ ሪስክ የምታደርጉትንም ታውቁታላችሁ። በኋላ ሪግሬት ከማድረግ አሪፍ ሴታፕ የሆነውን በመካኒካል ትሬዲንግ ፕላናችሁ ኮንፍሉዌንስ መሰረት ያ መካኒካል ትሬዲንግ ፕላናችሁ ላይ ያስቀመጣችሁትን ክራይቴሪያ እስካሟላ ድረስ ቀጥታ ነው መግባት ያለባችሁ። ኦብቪየስሊ ካላችሁ ደግሞ መካኒካል ትሬዲንግ ፕላን ትገቡታላችሁ። ለምን? ኮንፊደንስ ቢውልድ ስለሚያደርግ ባይተሰልፍ ደስ ሲላችሁ አይደለም እየወሰናችሁ ያላችሁት። ሁሉንም ኮንፍሉዌንስ እስካሟላ ድረስ ያስቀመጣችሁትን በኮንፊደንስ ነው ትሬዱ የምትገቡት። ምንም አትጨናነቁም፣ አትፈሩም። ኢቭን ፌር ይጠፋል። አያችሁት? ኢሞሽን ይጠፋላችሁ። እነዚህ ነገሮች እንዴት ላስተካክል ብላችሁ ለምትጠይቁት መፍትሄው ይሄ ነው። if there is not a trading opportunity you stay out of the market። በመካኒካል ትሬዲንግ ፕላናችሁ ህግ መሰረት እናንተ የምትፈልጉትን ኮንፍሉዌንስ ካላገኛችሁ፣ እናንተ የምትፈልጉትን ኦፖርቹኒቲ የሚሰጣችሁ ካልሆነ ማርኬቱ ትወጣላችሁ። ለዛ ቀን ታርፋላችሁ፣ ዘና ትላላችሁ። ያላችሁ ያተረፋችኋትን ገንዘብ ትጠቀሙባታላችሁ። ትሬድ ግን አታደርጉም። በቃ መውጣት ነው ከትሬድ አታደርጉም። የዛለት ማለት ነው ጃምፕ ማድረግ ያን ቀን ግዴታ ማድረግ አለብኝ ብላችሁ ከገባችሁ ደግሞ ትከስራላችሁ። ፎሎ ማድረግ ትሬዲንግ ፕላናችሁ ዲሲፕሊንድ መሆን ማለት ያ ከማይንድ ሴት ጋር የሚገኝ ዲሲፕሊንድ መሆን። ለዛ መካኒካል መሆን ማለት ባጭሩ ሊሆን ያክል ጊዜ አሁን አስብ ቢገነር እንደ ማሽን ነው አክት ማድረግ ያለው እስክትለምዱት ሀቢት ቢልድ እስከምታደርጉ ድረስ። ያ ነው ከባዱ። ሀቢት ቢልድ ካደርጋችሁ በኋላ በቃ ቀላል ነው የሚሆንላችሁ። ያንን ራሳችሁ ሊቀይሩ ብትችሉ ብትፈልጉ ፕሮፊታብል አልፈልግም አልሆንም ብትሉ ራሱ አትችሉም። በቃ only when you have a mechanical strategy you will be able to identify the flaws and shortcomings of your strategy so you can continue so that your win rate increases። ስለዚህ መካኒካል ስትራቴጂ እስካላችሁ ድረስ you will be able to identify ስህተቶቹን ማለት ስህተቶች ካሉ አይደንቲፋይ ታደርጋላችሁ። ጆርናል ለማድረግ ይመቻል፣ ባክቴስት ለማድረግ ይመቻል ብለን ላስት ታይም earlier ጠቅሰናል። ስለዚህ በአጭሩ ያንን ነገር ለማስተካከል እድሉን ታገኛላችሁ ነው የሚለው። ባጭሩ ይሄን ይመስላል የመካኒካል ትሬዲንግ ፕላን የዛሬው ክላሳችን። ሜቢ በእናንተ በኩል ጥያቄ ካለ ልቀበል። ፕላንን መከተል ቢኮዝ ትሩ ታይም ፕሮፊታብል መሆን አይቀርም። አትሊስት ያን ያደርጋል። ኢቨን ኮንፊደንስ ፕላን እስከተከተል ድረስ ብዙም ቢሆን ያ እሱ ነው ሀሳብ። ኦኬ እሺ፣ ቴንክ ዩ